ሀሽም እንኳን ደህና መጣ። ያ ሀሽም አቂዳን ግን ረስቼዋለሁ። ጾም እንዴት ነው? ጾም ያው እኩል ገብተናል። እንረሳሳለን እንግዲህ እኩል ገባናል። አፍጥራል እኩል ገባን። ሰላም ናችሁ? ይመስገነዋለን። አፈጠርን ቆየን እኮ እንዴ። አሁን ልነሳር እንዴ? አሁን ልደግም ነው። አስር ሰዓት ይነሳል። ኦኬ አይ ቲንክ አንተ የአንበሊን አቂዳ የምትከተል ይመስለኛል። አሻሪዎች ከእነሱ ጋር አብሮ ማፍጠር ይቻላል? እነሱ ያረዱትንስ መብላት ትችላለህ? ባረሳ እንደዛ ይመስለኛል። ማንም ሰው ቢያርድ ብስሚላህ አላሁ አክበር ካለ ማንም ሰው ሙስሊም የሆነ ይበላል፣ ችግር የለውም። ስለዚህ ሀባሾች ያረዱትን ትበላለህ ማለት ነው። ሀባሾች የሰጠ ስም ነው እንጂ እኮ ሙስሊሞች ናቸው እነሱ። ኦኬ ስለዚህ ኢብኑ ባዝ ተሳስቷል ማለት ነው። ሙስሊሞች አይደሉም ይላል። ለምሳሌ የዘመናችሁ ሊቅ የሚባለው የእናንተ ኢብኑ ባዝ ቅወራያን ናቸው እነሱ ላኢለለላ ቢሉም እንኳን ሙስሊም አይደሉም ብሎ ነው ያስቀመጣቸው። ተሳስቷል። አይ እነሱ በራሳቸው ገለጽ ሆኖ ይችላል። ግን ሙስሊም የሆነ ይሄ የገሌ የሰጠ ስም ለምን ሀሽምያ የሀሽም ወይም እኔ በእኔ መንገድ የሚሄዱ ሰዎች ወይ ምክትል ከሆኑ እኔ ደግሞ የሰለፎች መንገድ ምክትል ከሆነ እነሳና የሚሰጥ ስም ነው እንጂ ሙስሊም ነው ጠቅላላ። ስለዚህ ሙስሊም ሁሉ ላኢላሃ የተባለ ሁሉ ሙስሊም ነው ማለት ነው። ስለዚህ ሙሐመድ ደግሞ አንድ የተናገረው ነገር አለ። በቁርአን ላይ ከተለያያችሁ ትከፍራላችሁ ብሏል አይደለ? በቁርአን ላይ ምላየ ምናልባት ተፍሲሩ ተፍሲሩ ላይ ማለት ነው። ሙሐመድ ያላለውም ማለት ጋነም ይከታል አይደለ? ተፍሲሮች ሊለያዩ ይችላሉ። ግለሰብ ማንም ሰው ቁርአንም እንደፈለገ ሙሐመድ ላይ ከተለያያችሁ ጋነም ይከታል አይከትም? ሙሐመድ ላይ መለያየት ጋነም ይከታል አይከትም? ሙሐመድ ላይ የሚያለያየ ነገር የለም እኮ። ኦኬ አትለያዩም። መልካም። ሙሐመድ ለአንተ አላህ የት ነው ያለው ብሎ ነው የነገረህ? አላህ አንደኛ በቁርአን አለ በሐዲስም አለ እኮ። የት ነው ያለው እኮ ብሎ ነው የነገረህ? አላህ አንደኛ አንደኛ ሁለተኛ አትበል አሽም አንደኛ ሁለተኛ ሳትል አላህ ሙሐመድ በዛቱ የት ነው ያለው ብሎ ነግሮኛል ብለህ ነው የምታምነው? በቁርአን ላይ አለ አላህ አሽም እኮ የት ነው ብለህ ነው የምታምነው? አላህ የትም ቦታ አለ ነው። በሁሉ ቦታ በዛቱ አለ። እኔ ለማለስልህ አላህ የትም በስልጣኑ ቦታ አለ በዛቱ በሳቱ ብቻ አላህ ሳት የለውም እኮ። ኦኬ ስለዚህ እጅ እግር ባት ምናምን የሚባል የሉትም። እጅ እግር የሚባል የለውም። እኔ እንደኛ ነው መቼ ወጣኝ? ሀሽም ዳም የሆነ እንትን ውስጥ አትግባ። ያልጠየኩህን ምናምን እስካሁን በኋላ የእኛን ይመስላል አይመስልም ብዬ አልጠየቅኩም። አለው የለውም ነው በቃ ደሲት ያልጠየቅከውን ለመመልሳለሁ። እንደኛ ማይመስል ምናምን ራስ አመሳሰልከው ፈጥና ማለት ነው። እኔ ሳላመሳሰል ኤኒዌይስ አንዴ የኢብኑ ባዝን መጽሐፍ ክፈትልን ክርስቲያን። ስለዚህ ኢብኑ ባዝ ሐሰተኛ ነው፣ ውሸታም ነው። ሁሉም ሙስሊም ከሆነ ለምን ትቃወሟቸዋላችሁ ታዲያ? ሀባሾቹ ለምን ትቃወማላችሁ? ቀብር አምላኪ ናቸው እንደዚህ ናችሁ ለምን ትሏቸዋላችሁ ታዲያ? ሙስሊም ከሆኑ እናንተ ሙስሊም ናችሁ፣ እነሱ ሙስሊም ናቸው። መቃወም አይጠበቅብህም እኮ በቃ ነው። የመቃወም ሱስ ስላለባቸው የምትቃወሟቸው። እነሱም ገነት የሚገቡ አንተም ገነት የምገባ ከሆነ ምንም አያጣላህም። በቃ ላኢላሃ ኢለላህ የሚለው ያስተሳስራል። እንደዚህ ይልሃል። ቀጥል አንበበ ክርስቲያን
ያ እንግዲህ ምንድነው ብዙ ጊዜ ወሃብያዎች ለመሸፋፈን የሚደብቁት ልዩነታቸውን ላኢላሃ ኢላላህ ያለ ሁሉ ሙስሊም ነው የሚሉት ነገር አለ። ግን የምር ሊቃውንቶቻቸው እንደዛ ነው የሚሉት የሚለውን ነገር ስንመለከት በፍጹም ከዚህ የተለየ ነው። ለምሳሌ እዚህ ጋር የላኢላሃ ኢላላህ መስፈርቶችና እነሱን ያለማወቅ አደጋ የሚያመጣው ነገር ምንድን ነው የሚለውን ተጠይቀው መልሶ ነበር ሼክ ኢብን ባዝ ማለት ነው። ምን ይላል ጥያቄው? ብዙ ሙስሊም የሆኑ ሰዎች የላኢላሃ ኢላላህን ትርጉም ወይም መልእክት እንደማያውቁ ይታያል። በዚህም ምክንያት መልእክቱን የሚጻረሩና በሚቃረሩ ነገሮች ላይ መውደቃቸው ወይም የመልእክቱን ሙሉእነት የሚያጎድሉ ንግግሮችን መናገራቸው፣ ተግባሮችን መፈጸማቸው አይቀሬ ነው። ለምን የማያውቅ ከሆነ መልእክቱን ላኢላሃ ኢላላህ ማለት ምን ማለት እንደሆነ የማይረዱ ከሆነ ሽርክ ውስጥ ይገባሉ፣ ወይም ደግሞ ትክክለኛ ነገርን ስለማይከተል የማይሆን ተግባር ውስጥ ይገባሉ የሚል ጥያቄ ቀርቦላቸው እና ምን ማለት ነው ላኢላሃ ኢላላህ ትርጉሙ ምንድን ነው ተብለው መልሰው ነበር እና ይሄ የላኢላሃ ኢላላህ የሚለውን ካብራሩ በኋላ ምን ብለው ተናግረዋል? እዚህ ጋር አንድ ነገር አለ ያስቀመጡት ነገር ማለት ነው። ምን ብለዋል? ከሁሉም እጅግ በጣም የከፋ ክህደት አንጸባራቂዎቹ የይሁዲዎቹ ከሃዲ ሆነው ቃሉን ይሉታል። አይሁዳውያን እንኳን ይሄን ቃል ይሉታል ይላል። የቱን? ላኢላሃ ኢላላህ የሚለውን ቃል ይሉታል። ይሁን እንጂ ለእነርሱም ቃሉ አይጠቅማቸውም። ማለታቸው ይጠቅማቸዋል? ላኢላሃ ኢላላህ ማለት ይጠቅማቸዋል? አይጠቅማቸውም። ለምን? እነሱም ይሉታል ለማለት እየሞከረ ነው። ምክንያቱም የይሁዲዎች በመልእክቱ ትክክለኛ ትርጓሜ ምንድን ትክክለኛ ትርጓሜ መሰረት የማይሰሩ ስለሆነ ብሎ ይናገራል። ስለዚህ አንድ ቃል አለ፣ በዛ ቃል ላይ ትክክለኛ ትርጉም የማትሰራ ከሆነ ስለዚህ ከዛ ውጭ ትሆናለህ፣ ከመልእክቱን ስለማታገኘው ሌላ ተግባር ውስጥ ትሆናለህ ማለት ነው። በዚህ ኡማ ውስጥም ይላል፣ በዚህ ኡማ ውስጥም ቀብር አምላኪዎችና አውሊያዎችን አምላኪዎች ለቀብርና አውሊያዎች ለሚሏቸው ወገኖች ለአላህ የሚገባውን አምልኮ ለእነርሱ ስለሚያደርጉ ክህደትን አንጸባርቀዋል። ምንን? ክህደትን። ከሃዲ ነህ እያለ ነው። ስለዚህ ቀብርን የምታመልክ ከሆነ እንደዛ የሚሏቸውን ቀብርን የሚዘይሩ ምናምን የሚሏቸው እነሱ ከሃዲዎች ናቸው። ምንም እንኳን ላኢላሃ ኢላላህ ቢሉም ከሃዲዎች ናቸው ብሎ ይናገራል። እነዚህ ወገኖች ይህን ቃል በንግግር ቢገልጹም ነገር ግን መልሰው በንግግራቸው በእምነታቸውና በስራቸው ይጻረሩታል። ፔሬድ። ስለዚህ ምንም ማመቻመቻ አያስፈልግም። ያ አላህ የሚለው ስም ወይም ላኢላሃ ኢለላህ የሚለው ስም መሐመድም አባቱ አብደላ ነው፣ የአብደላ ልጅ ነው፣ እሱም ይለዋል። ስለዚህ አብደላ ስለተባለ የአላህ ባሪያ ስለተባለ እሱ ያለ ተከታይ ነው በሚል ካመቻቸው አብደላም ጣዖት አምላኪውም እንደዛው ነው ማለት ነው። ሊቃውንቶቻችሁ ግን እንደዛ አይሉ። ሊቃውንቶቻችሁ እንደዛ አይሉ። ኤኒዌይስ ሙሳ ቀጥል። ጠይቅ። ምንድን ነው ጥያቄ? ኦኬ ጥያቄ ልመልስልህ። ያው ነው ቀጥል። እና በአላህ ላይ ማጋራት አይቻልም ነው። አሁን እዚህ ቀብር ምናምን የሚለው ነገር ብቻ ላኢላሃ ኢለላህ ብቻ ሰው ስላለ ሙስሊም ነው ማለት አይቻልም። ቀብር ላይ ምናምን ነገር ማጋራት አይቻልም። ገባክ? እሱ በቃ ሽርክ ይባላል። ገባክ? አሁን አንተ ስለ ሙስሊም ነገር አታውቅም። አንተ ስለ ክርስቲያን ነው የምታውቀው። አንተ በፈረዳችልን ባይገባ አይ እየፈረድኩ አለም ኡመቶቼ ከፋፈላሉ ብሏል። ከነኛ ውስጥ የሚከፋፈሉት ውስጥ አንዱ በመሐመድ ላይ ባስተማረው ላይ ወይም ደግሞ በቁርአን ትርጉሙ ላይ ከተለያየ ሁለቱም ተለያይተ አንድ መሆን ትችላለህ። ተቃራኒ እየተናገርክ ለምሳሌ አንተ ይሄ የአላህ ባህሪ ነው ሲፋቱ ነው ብለህ የምታስበውን ያኛው ደግሞ ይሄ ጣዖት አምልኮ ነው እያለው ያንተን ጣዖት አምልኮ እያለ አንተ ደግሞ የሱን ጣዖት አምልኮ እያልክ ሁለት ሙስሊም ነህ። ሁለት የሚባል ነገር የለም። እሱ ሰው የፈለገውን ነው እንትን የሚለው። ገባክ? ትክክለኛው መንገድ ተነግረዋለህ። አይደለም ሲፋቶች የምታጸድቃቸው ይኖራሉ አለ ለአንተ የአንተን ሲፋት እኔ ጣዖት ነው እያልኩኝ እኔም እንዳንተው አማኝ የአንተኑ አይነት እምነት ነው ያለኝ ማለት ይቻላል? አዎ አለ። እናመሰግናለን። በጣም ይገርም ነው። አምላክን ጣዖት እያለው አንድ ነው ትላለህ ሙሳ? ጣዖት አይደለም ይሄ ስለ ጣዖት አይደለም። እዚህ ጋር ቀብር ምናምን ሽርክ ተብሎ ይጠራል ነው እንደዚህ አይነት ነገር። ገባህ ሙሳ? አንተ አላህ እጅ እግር አለው ከአርሽ በላይ ነው ብለህ ነው የምታምነው አይደለ? አዎ እመልስልሃለሁ። ይሄ ኖርማል ነው። መልካም። ከአርሽ በላይ ያለ እሱ እጅ እግር ምናምን ካለው እሱ ጣዖት ነው እያልኩኝ እኔ እንዳንተ ሙስሊም እባላለሁ? ማነው? አይባልም። ጣዖት
አላህ እጅ እግር አለኝ ከሰው ጋር አታመሳስሉኝ ብሎ ነው ተናገረው። ያ ቴንኪው። ስለዚህ አንተ ከማንም አይመሳሰልም፣ ነገር ግን እጅ እግር አለው አልክ። ሰንበዲ መጥቶ ግን እጅ እግር ካለው ጣዖት ነው እያለ እሱን ሙስሊም ማለት ትችላለህ ወይ አልኩህ። ይህ ጥያቄ ከባድ ነው። ይህ ሙስሊም አይደለም። ሙስሊም አይባልም። ቴንኪው። ሀባሾች እንግዲህ የሚያምኑት ምንድነው? እሱ አንተ እጅ እግር አለው ከአርሽ በላይ ነው የምትለው፣ እሱ ጦጣ ነው እጅ እግር ካለው ፍጡር ነው እያሉ ነው የሚያምኑት። ስለዚህ ሙስሊም መባል ይችላሉ? እንደዛ አይደለም። ሙስሊም ማለት አይቻልም። እንደዚህ ከሆነ ከሰው ጋር አይመሳሰልም። ሲጀመር እኮ አንተ አይመሳሰልም ብለህ ያሰብከውን አላህ እጅ እግር ያለው ባት ያለው ምናምን የምትለውን እሱ ፍጡር ነው ጦጣ ነው እንደዚህ ከአርሽ በላይ ተንጠለጠለ ምናምን ብለው ሞካ ያደርጋሉ። እነኚህ ሙስሊም ማለት ትችላለህ ወይ? አችልም። አይደለም አይቻልም። ኖርማል። ቴንኪው። ስለዚህ እነኚህ ሰዎች ያረዱትን መብላት ይቻላል? አይቻልም። አይቻልም። ሀሽም ደግሞ ምን እያለ ነው? አይ እነሱም በስም ደረጃ አላህ ብለው ስለሚሉ ችግር የለውም። እነሱም አላህ ይሉታል። የኔን አምላክ ጣዖት ቢሉትም እንኳን እጅ እግር የለውም የኛ ቢሉም እንኳን የኔ ይወጣል ይወርዳል የሚለውን እንደ ጦጣ ይወጣል ይወርዳል እያሉ ቢያሾፉም እንኳን ችግር የለውም። እነሱም ላይ ለላ የሚለው ስም ስለሚጠሩ ሙስሊም ይባላሉ እያለ ነው። ትስማማለህ? አያስማማኝም። ጣዖት ወይ ምን አይነት ክህደት ነው? እንደዚህ የሚባል ጦጣ ነው እንደ ያላ ያ ሀሽም እንደዛ ነው እንትን ያለው። አቡዱንያስ አይ ቲንክ አቡዱንያ ፕሮፋይሉ እንትን ይመስላል። ሀሽም ባለ መርሃባ ያው ሚንጋል ላይ ስለሆንኩኝ እነሱ በጣም የተሳሳቱ ናቸው። ሙስሊም አይባሉም። ይወርዳል ይወጣል፣ አላህ እግር አለው ግን የሰውን አይመስልም የሚሉ ሰዎች ፍጹም ሙስሊም ሊባሉ አይችሉም። እነሱ ያረዱትን መብላት ትችላለህ? ከእነሱ ጋር ማፍጠር እነሱ ያረዱትን መብላት ይቻላል? አይቻልም። አይቻልም። የእነሱን ሴት ማግባት ሁላ አይቻልም። ስለዚህ እነሱ ሊያስፈጥሩ አይችሉም ማለት ነው። በረመዳን ላይ አብረሃቸው ልታፈጥር እነሱ ሊያስፈጥሩ አንተ እነሱ ልታስፈጥር አይችልም ማለት ነው። እንደኔ አቋም ስለዚህ እንደ ሙስሊም ኮንሲደር አይደረጉም ማለት ነው። አዎ መልካም። እሺ እመለሳለሁ። የሆነ ድምፅ አለ፣ ትንሽ ድምፅ ቀነስ አድርገው ወይንም በኋላ። እሺ ኢስላም ኑሪ። ምክንያቱም እናቴና አይደለም እየሰደበ ያለው የኔን አምላክ ጣዖት እያለ በስም ደረጃ ስለሚመሳሰል እስ ኖርማል በለው ጣዖት። ሂሻም እንደዛ ነው ያልከን። በጣም ሶሪ ሂሻም። አስባል አምላክህን ጣዖት ነው እያለው ፍጡር ነው እያለው አይ ስሙ አንተም አላህ ብለህ ትጠራዋለህ። ጣዖት ብትለውም አምላኬ ችግር የለውም። ሂሻም አይሆንም እኮ ሀሺም ይሄዳል ብለህ ታምናለህ? አሁን ይሄ ጥያቄ ማለት ነው በጣም ከባድ ነው። አሁን ይሄ ስለ አላህ ወስና እንትና ብሎ በጣም ከባድ። ለምን ይሄ እንኳን እኛ ይቅርና አሉ የተባሉ ዑለሞች ራሱ ያልተባቡበት ነገር ነው። ለምን አንዱ በሚፈልገው መንገድ ነው የምንደርጉም፣ አንዱም በሚፈልገው ነው። ስለዚህ አላህ አይን አለው ያያል አያለው ብሎ አልኩ። በቁርአን እንደሚያይ ይናገራል። በዛ ላይ ደግሞ አይን እንዳለው ነው። ነገር ግን አይኑ ፍጥረት አይመስልም። ባይ ባይ ሀሺም የማን ይመስላል ሳይሆን ፖይንቱ አንተ አይን አለው እጅ አለው እግር አለው ከሌሊቱ 3 ሰዓት አይምን 1/3 ሲቀር ይወርዳል ብለህ ታምናለህ። እምነትህ ነው ያደለ አይደለ? አላህ ከአርሽ በላይ ነው። ከሌሊቱ 1/3 ይወርዳል ወደ ቀርቢቱ ሰማይ። እጅ እግር ባት ፊት አይን ወዘተ የማንንም የማይመስሉ 5 ጣቶች አሉት ብለህ ታምናለህ። ይሄንን ያንተን እምነት ይሄ ጣዖት ነው፣ ይሄ ፍጡር ነው፣ ይሄ ፈጣሪ ሊሆን አይችልም እያለ አንድ እንዴት ይሆናል? አይ ስሙ አላህ ሚል እሱ የእሱ አምላክም ደግሞ እጅ የሌለው ባት የሌለው የማይወጣው የማይወርደው 5 ጣት የሌለው አላህ ሚል ስም ብቻ ስላለው አይ በቃ እሱ ሙስሊም ነው እያልከኝ እኮ ነው። ያንተን አላህ ጣዖት ነው እያለው ማለት ነው።
ለምሳሌ አንድ ሰው አሁን አላህ የሚል ስም አያውቅም፣ ግን የፈጠረው ጌታ እንዳለ ያውቃል። የፈጠረው ጌታ እንዳለ ግን አንድ ነገር ቢያርድ ወይም በፈጠረን ጌታ ስም ብሎ ቢያርድ እኔ ሁሉ እበላለሁ፣ ሐላል ነው ለኔ። ለምን? የፈጠረው ጌታ ማን ነው? ሁላችን የፈጠረ ጌታ እንደሆነ ግልጽ ነው። አልጨመረበትም፣ አልቀነሰም ማለት ነው። አሁን ባልኩህ መሰረት ያንተን አላህ ይሄ ያንተ አላህ ጣዖት ነው እንደዚህ ብሎት በእሱ አላህ ቢያርድ ትበላለህ ወይ? አላህ ጣዖት ማን ነው ምለው እንደሰምለው ያ አቦ ዱንያ ራሱ እኮ አሁን አለህ እኮ እነሱ የሚገዙት እንትን ነው አለህ እኮ ፍጡር ነው አለህ እኮ። ለምሳሌ እሱ ቢያርድ ትበላለህ አቡ ዱንያ? ያንተን አላህ እጅ ግርባት ያለው የሚወጣ የሚወርደው እሱ የፍጡር ነው። አላህን ራሱ አላወቁትም አያውቁትም እያለህ ነው። አንተ ደግሞ ነው አውቀዋለሁ እጅ ግር አለው ይወጣል ይወርዳል እያልክ ነው። ያንተ አላህ ይህን ያለህ አይደለም ስም ብቻ ነው የሚመሳሰለው እያለህ ነው። ለምሳሌ ሐሺም የሚባል አንተ አለህ፣ ሰንበዲ ደግሞ የሆነ ቦታ ላይ ሐሺም የሚባል አለ። ሐሺም ስለተባለ ብቻ ሐሺሞች ሁሉ አንድ ሐሺም ናቸው፣ አንድ ሰው ናቸው ማለት አይደለም። ስሙ ነው የተመሳሰሉት እንጂ አንተ ሐሺም አለ አጭር ረጅም ልትሆን ወይም ቀጭን ወፍራም ልትሆን ትችላለህ። ሌላኛው ሐሺም ደግሞ የራሱ የሆነ ካራክተር አለው። ስማችሁ ግን ሐሺም በሚለው አንድ ነው። ስማችሁ ስለተመሳሰለ የአካል አንድነት አያመጣውም። ስማችሁ ሐሺም ብቻ ስለተባለ አንድ ሰው ናችሁ፣ ዋን ፐርሰን ናችሁ ማለት አይደለም። የተለያየ ሐሺም አለ። ስለዚህ አላህ በሚለው ውስጥም ደግሞ የአንተ አላህ ምንድን ነው? ከሌሊቱ 1/3 የሚወርድ የሚወጣ ነው። ከአርሽ በላይ ያለ ነው። የእሱኛው አላህ ደግሞ ከአንተ ተቃራኒ እጅ እግር የሌለው ባት የሌለው ጣት የሌለው እንደዚህ አይነት ነገር ከነማይነገርለት የማይወጣ የማይወርድ ከአርሽ በላይ በዛት ነው ተብሎ የማይታመን ነው። እንዴት ነው የኔም አላህ እና ያንተ አላህ ተመሳሳይ ነው የኔን አላህ ጣዖት እያልከው አይ ችግር የለውም ብለህ እንዴት ነው የምታስማማው? ስም ብቻ ስለተመሳሰለ። እሱ ቆይ አንተ እንደና አንሳ ብለው አብዱ ነው ማን ነው? አንተ እሱ ጋር ልናገር ቆይ አንድ ቀር አቡ ዱንያ ነው ለኔ አነግረኝም እንዴ? አቡ ዱንያ አለ አቡ ዱንያ መንገድ ላይ ነው። ጫጫታ ቦታ ስለሆንኩ ትንሽ ጠብቁኝ። ጫጫታ ቦታ ስለሆንኩ ነው። እሺ ቀጥል። ሐሺም ለኔ ንገረኝ። ምን ልንገርህ? ይቻላል ነው በቃ አቋም። እሺ ኦፎይ ሰላም ብያለሁ። መሐመድ ቆይሻ እንዴ ይቻላል ነው አቋም ቢለውም ስቲል በሲፋቱ ባላ ሲፋቶች ላይ ብንለያይም ማተራ ያደርገንም ነው አቋም። ብንለያይም አሁን እነሱ በሚመስለኝ ነው መፍታት ወይም እኔ በሰማውና ፖይንትን አላገኘሁትም። ፖይንትን ብዙም ላገኘ አቋም ልትይዝ ስላልፈለክ ማለት ነው። ምክንያቱም በአምላክ ላይ ቁርአን ላይ ታውቀዋለህ ብዬ አስባለሁ። ባላ ቃልና ሲላገጥና ሲሾፍባት አትሊስት በእጅህ ወይንም በአፍህ ወይንም ጥለህ ሂድ ነው የሚለው አይደለ? የአንተን አላህ ጣዖት ነው እያለው አይ ችግር የለውም ብለህ የምታስማማው ከሆነ አይ ጣዖትም ብትለው እንደዚህ ማተር እኔ እጅ አለው ስትል እጅ ካለውማ እሱ ፍጡር ነው እያለ ችግር የለውም አንተም ያልከው አላህ እና እኔ ማመልከው አላህ አንድ አይነት ነው። የአንተ አላህ የሚወጣ የሚወርድ እሱ እንደ ጦጣ ነው ሲልህ ችግር የለውም አንተ ሙስሊም ነህ እኔ ሙስሊም ነኝ። ከሌላው ጋር እኮ መጣላት የለብህም። ካደ በስሙ ከሆነ የምትስማማው ስሙ ከሆነ የሚያስማማ መጣላት ያለብህ አይመስለኝም ከሌላው ጋር። ኤኒዌይስ መሐመድ ቀጥል። እሺ እፎይ ሰላም ብያለሁ። ሰላም እንኳን ደህና መጣህ። እንኳን በሰላም ቆያቸው። ምንድን ነው በዚህ ላይ ጥያቄ? እሺ አንተው ትስማማለህ? አንተ እንደዚህ በሐሺም ሀሳብ ትስማማለህ? ሙሳ አልስማማም አለ። የኔን አላህ ባህሪያቶቹ የገለጠበትን አላህ መካድ ያከፍራል ነው። ቺዝ አላህ የተናገራቸው ለራሱ ያጸደቃቸውን ሲፋቶች ሰንበዲ ከካዳቸውና እነኛ የፍጡር ባህሪ ናቸው ብሎ ካሾፈበት ሙስሊም አይደለም የሚል አቋም ነው ያለው ሙሳ። ሐሺም ደግሞ አይ አላህ የሚል ስም ከተጠቀመ ችግር የለውም አንድ ነን የሚል አቋም ነው ያለው። ስለዚህ ያ ያረደውንም ሆነ የእሱ ሚስት ማግባትም ይቻላል መብላትም ይቻላል ያረደውን የሚል አቋም ነው ያለው። አንተስ? አሁን በዚህ ላይ እኮ ያው አንቴን እኔ ግራ ገባኝ ነገር እዚህ ላይ አንቴ እንዴት ነው የምትገባበት?
እኔ አሁን ወሃቢያ ምናምን እንደዛ ነገር የለም። አንድ ተውሂድ ነን። አህባሾችም ቢሆኑ ያው አንድ አላህ ነው የሚያመልኩት። እኛም ሁሉም አንድ አላህ ነው የሚያመልከውና እኔ ሶስት መንገድ ያለ ሰው ሊኖር ይችላል። እሱን አላህ ነው እንጂ እኛ እዚህ ጋር መሐመድ አንድ አላህ ነው የምታመልከው። እጅግር ያለውን አላህ ነው የምታመልከው ወይንስ የሌለውን አላህ? አንድ አላህ መሆኑን እንየው እስኪ። እጅግር አለው ሁሉ ነገር ያለው ምናምን የሚለውን ለይስ ከምስል ሻይ ብለዋል። እኔ እሱ ባለበት መንገድ ቁርአን ባለው መስመር ነው የሚሄደው። ስለዚህ አንተ እጅግር ያለውን ነው የምታምነው አይደለ? ቁርአን ባለው መሰረት የማንንም የማይመስል እጅግር ያለው አይደለ? አይዋ ይሄንኛው አካል ደግሞ እጅግር የሚባሉት ለፍጡር ነው የሚነገረው። እጅግር ካለው ፍጡር ነው እያለ ነው። ስለዚህ እንዴት ነው እሱ አንተ እጅግር አለው የማንንም የማይመስል ትላለህ፣ ይሄንኛው ደግሞ እጅግር የለውም እጅግር ያለው ፍጡር ነው እያለ ነው። ሁለታችሁም እንዴት ነው አንድ የምትሆኑት? ምክንያቱም አንድ ነገር በተመሳሳይ ሰዓት በተመሳሳይ ጊዜ ተቃራኒ ከሆኑ እንዴት ሁለቱም በተመሳሳይ ሰዓት ትክክል ሊሆኑ ይችላሉ? እኮ እሱ ለምሳሌ ቁርአኑ ባለው መሰረት የሚሄድ ከሆነ ያስማማኛል። ገባ? ቁርአኑ ያለውን ደግሞ ትቶ መንገድ የሚሄድ ከሆነ እንደ ግልያኑ እኮ የሚቀበለው ነገር የለም። ቁርአኑ በቁርአን ውስጥ ያገኘ ከሆነ ችግር የለውም። አሁን እሱን ጠይቀውና በቁርአን ውስጥ የሚያሳየን ከሆነ የምንሄድበት ነው መንገዳችን። አሳየም አላሳየም እኮ እሱ ማተር አያደርግም። ሎክ አሳየም አላሳየም አሁን አርጊው የምታደርገው ምንድነው? እሱ አያሳይ። እሺ አያሳይ፣ እንደዚህ ነው ማምነው ቢል ምን ልታደርገው ነው ነው ጥያቄያችን። አያሳይ፣ በቃ ማሳየት አልቻለም። አሳየም አላሳየም ምክንያቱም ለምን መሰለህ? አሳየም አላሳየም እኮ እኔ እሱ መጠየቅ አልችልም። ገባ? እሱ መጠየቀው ለምን ቢያሳይ አንተ አይ ትክክል ነው ሙስሊም ነው ልትለው ነው? እምነትህን ልቀየር ነው? ምክንያቱም አሳየን በል ቁርአን ውስጥ እሱ የሚመቸውን ጥቅስ እሱም ደግሞ እንደዛው ኢንተርፕሬት ስለሚያደርግ ቢያሳይህ አንተ እምነትህን ቀይረህ ክደህ አይ በቃ እሱ ነው ትክክል ልትል ነው። አቋም የለህም። ኦኬ ማሳየት ካልቻለ ደግሞ ምን ልትለው? አሁን አቋም የራስህ ነው የሚሆነው ማለት ነው። ካሳየ የራስን ትክዳለህ እኮ። መካሪ የሚባል ነገር እኮ የለም በአንድ ቁርአን ውስጥ እኮ ነው። ለምሳሌ የተለያዩ አይደለም። በዚህ ላይ ደግሞ አንድ የሚያደርገን መንገድ ደግሞ ተውሂድ ነው። በዚህ መንገድ ቦታ አይቼ ነው ተውሂድ እንዳያደርጋችሁ ችግር የለውም የሚል ቦታ ተውሂድ እንዳያደርጋችሁ መሐመድ ተውሂድ እንዳያደርጋችሁ። ተውሂድን አንተ በሶስት ከፍለዋል አይደለ? አከፍለው ተውሂድ አልአስማእ ወልሲፋት፣ ተውሂድ አልሩቡቢያ፣ ተውሂድ አልኡሉሂያ ብለህ ትከፍለዋለህ በሶስት አይደለ? እኮ አሁን ያው እጅግር ያለውን አምላክ ባይ መሐመድ። ስለዚህ እስቲ አንድ የአህባሽ እንትን ተውሂድን እንደዚህ የከፈለ እስቲ ያሳየኝ። በሶስት ተከፍሎ እንደዚህ ያሉትን እስቲ ያሳየኝ። አንድ የሚያደርጋችሁ ከሆነ በምን የከፈለው ተውሂድን እንደዚህ ብለው ከፋፍለው መንገዳችን ላይ እኮ አሳየኝ እስቲ ተውሂድን እንደዚህ ከፍለው የሚያስተምሩ። አሁን እኔ ቁርአን ከፍቼ ላሳይ አልችልም እኮ በአንደበቴ የሚያውቀውን እየነገርኩህ ነው። ቁርአን ላይማ ተውሂድ የሚል ቃል የለም። ተውሂድን በሶስት ይከፈላል የሚል የለም። ሶስቱም የተውሂድ ክፍሎች እንኳን ቁርአን ላይ ሐዲስ ላይም የለም። በኪታቦቻቸው ተውሂድን እንደዚህ ከፍለው ሀባሾች እንደሚያምኑ እስቲ አንድ ማስረጃ ስጠኝ አልኩ። ማስረጃውን ማለት ማስረጃውን አልሰጠህም እኮ ካልሰጠኝ እኔም ጥያቄ ትጠይቃለህ። ቆይ በኋላ ላይ ስለዚህ ምንድነው እሱ የሚሆነው ማለት ነው። የራሴን ብቻ እኮ መፍትሄ መጠቀም የለብንም። ጥያቄ በኋላ የምንቀበለው ቶፒኩን ስንጨርስ እንቀበላለን። አሁን ተቀበለን። ፈርታ ነው አዩ ትፈራለህ እኮ ችግር ይሄን ልጠይቅና ሲጀመር ምንም እኮ አልመለስክም። በእናትህ አልመለስኩም። ትጠይቃለህ ተብለሃል። በቃ አሁን ቶፒካችንን ሽፍት ስለማናደርግ ከዛ በኋላ ትቀጥላለህ። ምንም የመለስከው መልስ ሲጀመር የለም። እምነት የምታውቀውን አንድ ጥያቄ ልጠይቃችሁ ሁላችሁንም። ትጨቃጨቅ በእናትህ በቃ ሚውት አታድርገኝ በእናትህ ክርስቲያን አንተ አንዴ አትጨቃጨቅ። ቀጥል። አስወጥቼዋለሁ ነጁ
ነጁ አለሽ ወይ? ሰላም እንዴት ነሽ? ኦኬ አይ ቲንክ ድምጽ አለ መሰለኝ። ማሂር አለ? ኦኬ ሰምተዋል ጥያቄውን? እስቲ ድጋምልኝ። ከጥያቄው በፊት አንዴ ሐሽም ላይ ማስተካከያ ልስጥ። ሐሽምን ተው ችግር የለው። ኖ ያጠፋው ጥፋት ስላለ ማስተካከያ ልስጥ። አይቶ እሱ በመነበት ነገር የተናገረ የራስን አቋም ብቻ ያዝ። የራስን አቋም ያዝ። ቀጥልሽ። ኦኬ ማሂራሽ ቀጥል ተናገር። ድገምልኝ ጥያቄውን አንዴ። መልካም ጥያቄው ምንድነው? እሱ አንተ ለአላህ የምታጸድቃቸው ባህሪያቶች አሉ አይደለ? ሲፋቶች አሉት። ጠይብ እነኛን ሲፋቶች የማይቀበል አካል ከአንተ ጋር እምነቱ አንድ ነው ማለት ይቻላል? አላህ ሱብሓነሁ ወተዓላ በስለሱ ያጸደቁ ባህሪያቶችንና ስለሱ ያጸደቀው ስሞችን ማያጸድቅ አካል ኩፍር ሰራ ይባላል፣ ክህደት ሰራ ይባላል በጥቅሉ። ስለዚህ ግን በነፍስ ወከፍ ያንን አካል ካፍር ማለት አንችልም። ማስረጃ ያስፈልጋል። ቅድመ ሁኔታዎች አሉ አንድን አካል በነፍስ ወከፍ ካፍር ነህ ለማለት። ግን አላህ ያጸደቀውን ባህሪያቶች አላህ ስለራሱ ያጸደቀውን ስሞችን የማያጸድቅ አካል ኩፍር ሰራ ይባላል፣ ክህደት ሰራ ይባላል በጥቅል። መልካም። ስለዚህ አስተምሮቱ ላይ ኢንዲቪዥዋል ሄደ አንተ ካዲነ ምናምን ባትለውም ደሊል ያስፈልጋል ማለት ነው ለእያንዳንዱ እንደዚህ የምትልበት። ኦኬ እንደዛ ከሆነ አንተ የምታጸድቃቸውን ሲፋቶች በሙሉ ማያጸድቅ ካፊር የሚባል ከሆነ እሱ ያረደውንስ መብላት ትችላለህ? እንደዛው ነው። አንድ ሰው በአላህ ሱብሓነሁ ወተዓላ የሚያጋራ ከሆነ ከአላህ ውጭ ያለ አካልን የሚጠራ ከሆነ የሚያርደውን ምግብ ሐራም ይሆናል፣ መብላት አይቻልም። ኦኬ በአላህ ስምስ ቢል በአላህ ስም ቢጠራ አላህን ስም ይጠራል። ነገር ግን አንተ የምታጸድቃቸውን ሲፋቶች ግን አይቀበልም፣ ወይንም ደግሞ ዲና ያደርጋል፣ ወይንም ደግሞ ለፍጡራን ይሰጣቸዋል። አንተ ለአምላክ ብለህ የሰጠኸውን ባህሪ ይሄ የሰጠኸው ባህሪ ሲፋቱ ለፍጡር የሚሰጥ ነው ቢል የአላህን ስም ቢጠራም በአላህ ላይ የሚያጋራ ከሆነ አላህ ሱብሓነሁ ወተዓላ ቁርአን ላይ ምን ብሏል? ለኢን አሽረክተ ለየሕበጠነ ዐመሉክ ብሏል። ካጋራህ ስራህ በሙሉ ከንቱ ይሆናል ብሏል። ስለዚህ አላህ ማለቱ ብቻ ፋይዳ የለውም። አሁን ምስር ግብፅ ላይ ብትሄድ እኮ መጽሐፍ ቅዱስን መጀመሪያ አንቀጽ ላይ ብትመለከተው ዘፍጥረት ላይ ኸለቀ ላሁ ሰማዋት ወልአርድ ነው የሚለው፣ አላህ ብሎ ነው የሚገልጸው። ገብተዋል? ስለዚህ አላህ ማለቱ ብቻ ፋይዳ የለውም። ያ የእኛም ፖይንት የነበረ አክቹዋሊ የስም መመሳሰል የአካል አንድነት አያመጣው የሚል አቋም ነው ያለን እኛ። ስም መመሳሰል የአካል አንድነትን አይሰራውም። ስለዚህ የስም መመሳሰሎችን ይዘን የአካል አንድነትን የምናመጣ ከሆነ በአካል ልዩነት ኖሯቸው አንድ አይነት ስም ያላቸው ግን ብዙዎች ስላሉ ማለት ነው። ኤኒዌይስ ስለዚህ አንተ አላህ የሰጣቸውን ሲፋቶች እንዳለ ባይሆን እንኳን በከፊል ድና የሚያደርግ ውችዝ ከእስልምና ይወጣል ማለት ነው። ለምሳሌ አላህ የሚለውን ስም ቢያጸድቅ እንኳን በተጨማሪ አንተ የምታጸድቃቸውን የአላህ ባህሪያቶች ብለህ ወይንም ደግሞ ለአላህ ብቻ የሚሰጡ ብለህ የተቀበልካቸውን አይ እሱ የፍጡር ነው ብሎ ቢያደርገው ለፍጡር ቢሰጠው ይወጣል አይወጣም? ግማሹን ብቻ ሳይሆን አላህ ሱብሓነሁ ወተዓላ ካጸደቃቸው ምሳሌ ቁርአን ላይ 99 ስሞቹ አንደኛውን ስም የሚያስተባብል ከሆነ ክህደት ሰራ ይባላል። ያ አይ ቲንክ የመሐመድ አብዱልዋሃብ ትርጓሜ መጽሐፍ ላይ የሚያየው ይመስለኛል። ሲፋቱን በአንደኛው ሲፋት እንኳን ለፍጡር ሰጥቶ ያላህ አይደለም ምናምን ቢክድ ይወጣል የሚል ያነበብኩ ይመስለኛል። ኤኒዌይስ ስለዚህ አሁን አርጊው እያደረግን የነበረው ስለዚህ እነሱ ያረዱትን መብላት ይቻላል ወይም እነሱ ያረዱትን መብላት ይቻላል ፖይንታቸውን እርድ ላይ ስለሆነ እሺ አይቻልም። በአላህ ላይ የሚያጋራን አካል ምግብ መብላት አይቻልም። ግን ይሄ የአንተ ርዕስ እንዴት ሊሆን ቻለ? ማለቴ አንተ ምን አሁን ይሄ በእስልምና መካከል ላይ ያለ አለመስማማት። ስለዚህ ሀባሾች ያረዱትን መብላት አትችልም ማለት ነው? አይቻልም። ሌሎቹ ደግሞ ይቻላል ያሉም አሉ። ስለዚህ ለጣዖት የታረደ እየበሉ ነው ማለት ነው። ይቻላል ያሉ አካላቶች ስህተት ላይ ነው ያሉት። ለዚህ መፍትሄው ደግሞ አላህ ቁርአን ላይ መፍትሄውን ሰጥቶናል። ምን ብሏል? ፈኢን ተናዘዕቱም ፊ ሸይን ፈሩዱሁ ኢለላሂ ወረሱል ብሏል። በሆነ ሀሳብ ላይ የሀሳብ ልዩነት ከተፈጠረ በመካከላችሁ
ወደ አላህና ወደ ቁርአን መልሱት ብለዋል። እኛ በእነሱ መካከል ላይ ያለን የሀሳብ ልዩነት ወደ ቁርአንና ሐዲስ መልሰን መፍትሄው እናበጃለን ማለት ነው። መፍትሄው ካልተበጀ ስለዚህ ከሁለት አንዳችሁ ትከፍራላችሁ ማለት ነው። በቀጥታ ሳይሆን ሂደው ያ አካል ከአላህ ውጭ ያለ አካል የሚያርዳ አካል በአካል ሂዶ ተመክሮ በኡስታዞች ሊሆን ይችላል፣ በዑለሞች ሊሆን ይችላል፣ በመሻይኾች ሊሆን ይችላል ተመክሮ አልቀበልም ካለ ሁሉም ነገር ማለትም እሱን ያንን ለመረዳት የሚከለክሉት ነገር ከተወገደለት በኋላ አልቀበልም የሚል ከሆነ ይከፍራል። ኦኬ፣ የታረደው የሚበላውስ ወንጀል ነው፣ ሐራም ነው፣ መቶበት አለበት፣ ወደ አላህ ይመለሳል። ስለዚህ አሁን አንድ የሀባሽና ወይንም ደግሞ አንተ ለአላህ ባህሪያት የምታጸድቃቸውን ማይቀበል አካል ስለዚህ የሀባሾችን ሄዶ ሲበላ ወይንም ደግሞ አላህ ማንም የማይመስሉ ጅግር አሉት ምናምን የሚለውን አልቀበልም እሱ ፍጡር ነው ምናምን ብሎ እንደዛ ቢያርድ ምንም እንኳን በአላህ ስም ቢል የበላውም አካል ራሱ አላህ የከለከለውን እያደረገ ነው ማለት ነው። አሁን የአካል የበላው የእነሱን እምነት ተገን አድርጎ ትክክል ነው ብሎ አምኖበት ከሆነ ይከፍራል። እንደነሱ ክፍረት ውስጥ ነው ያለው፣ በጥቅል በነፍስ ወከፍ አይደለም። ግን ሳይክድ ከሆነ አላወቀም ሂዶ በላ፣ ይሄ ሰውዬ ወንጀል ሰርቷል፣ ኃጢአት ሰርቷል፣ ወደ አላህ ይመለሳል፣ አላህ ተውበቱን ይቀበልለታል ኢንሻአላህ። ስለዚህ መብላቱ ራሱ አውቆት ከሆነ ያከፍረዋል፣ ሳያውቅ ከሆነ ግን ኃጢአት ነው። መብላቱን አውቆ ሳይሆን የአህባሾች እምነት ትክክል ነው ብሎ አምኖ ወይንም ደግሞ ምሳሌ እንደዛማ ካለ ኦልሬዲ የአህባሾች እምነት ትክክል ነው ካለማ አንተ ጋር አይደለም አቂዳው ትክክል የሚሆነው። ኦልሬዲ እሱ አህባሽ ነው። የእነሱ እምነት ትክክል ነው ካለ የአንተን እምነት ትክክል አይደለም እያለ ነው ማለት ነው። ነገር ግን የአንተን አይነት እምነት አለው፣ የእነሱ ስህተት ነው ብሎ ያምናል፣ ግን ያረዱትን ደግሞ ይበላል። ምክንያቱም የሆነ ቪዲዮ ስላየውም ነው መውሊድ ሲመጣ እንደውም ስጋው አንሷቸው አጥንት እንኳን ጨምሩልን ይላሉ የሚሉ አህባሾች ሲናገሩ ስላየውትም ነው። ሊኖር ይችላል። ያንም ያደረገ ካል ወንጀል ሰርቷል፣ እንደነገርኩ ወደ አላህ ይመለሳል። አላህ ኢነላህ ሁወ ተዋቡ ረሒም ነው ያለው ቁርአን ላይ፣ ተውበቱን ይቀበልለታል። አዛኝ የሆነ ጌታ ነው ያለን አልሐምዱሊላህ። ስለዚህ ሺህ ጊዜ በአላህ ስም ብሎ ቢያርድም ሲፋት ላይ ስለምትለያዩ በአላህ ባህሪያት አንተ የምታጸድቀውን እነሱ ስለማይቀበሉ መተውበት አለበት ከበላ ነው ዛሲት አይደል? ያው የተውሂድ አንደኛው ክፍል ነው ይሄ። በአላህ ሱብሓነሁ ወተዓላ ባህሪያቶችና ስሞች ማጽደቅ አንደኛው ክፍል ነው። ያን የማያጸድቅ ከሆነ ሽርክ ውስጥ ገብቷል ማለት ነው። እሺ፣ ክርስቲያኖች ያረዱትን እስከበላ ዑለሞች ሐሳብ አለ። አሁን የክርስቲያን የሚባለው አህለል ኪታብ ከሆነ የበፊት ኪታቦችን የሚከተል ከሆነና ስርዝ ድልዝ የሌለበት አካል ከሆነ አሁን ላይ የለም። በእርግጥ ይሄንን እንትን ማለት ያው እኛ ምክንያቱም መጽሐፍ ቅዱስ ተበርዟል ብለን ነው የምናምነው። ያ ስለሆነ በአሁን ላይ በመጽሐፍ ቅዱስ በፊት በነበረው በነ ሙሴ ላይ በወረደው በነ ኢሳ ላይ የወረደው መጽሐፍ አሁን የለም ብለን ስለምናስብ ያን አካል ተከትያለሁ የሚል አካል ቢመጣ አንቀበልም። ግን ያን ተከታይ ከሆነ በትክክል ቢያርድ ችግር የለም። ስለዚህ ክርስቲያኖች ያረዱትም መብላት ይቻላል። መልካም ግን ተበርዟል የሚለው ትክክለኛ ኪታቢ ከሆነ ግን አንተ ነው የለም ያልከው፣ ነብይህም አላለም፣ አላህም ተበርዟል አላለም። የመጽሐፉ ሰዎች ያረዱትን መብላት ይቻላል ብሎ ሲል መሐመድ በስድስተኛው መቶ ላይ ሲነሳ እና ያንን ሲል በጊዜው ስለነበሩም ነው አይደለ? የመጽሐፉ ሰዎች በጊዜው ስለነበሩ ነው አይደለ? እሺ፣ አይ እየጠየቁ ነው ስለነበሩ ነው አይደለ? ምንድነው ጥያቄ? አንተ እኮ የመጽሐፉ ሰዎች ሐሳብህን ጥያቄን አሳጥረህ ጠይቅ። ጠየቁ እኮ በጊዜው ነበሩ አልነበሩም? በሰባተኛው ሴንቸሪ ላይ ነበሩ አልነበሩ? ነበሩ፣ በፊት ላይ ነበሩ። የመጽሐፉ ሰዎች አይሁዶችና ክርስቲያኖች ነበሩ በመሐመድ ጊዜ። እነሱ ያረዱትን መብላት ይቻላል አይደለ? ፈቅዶ ነው። ትክክለኛ ኦሪትና ኢንጂልን የሚከተሉ አካላቶች ከሆኑ መልካም። እሺ፣ ግን አሁን እዚህ ላይ አንተ የተናገርከው ንግግር አለ። ነቢያችን ሙሐመድ ሰለላሁ ዐለይሂ ወሰለም እና አላህ ሱብሓነሁ ወተዓላ እንደተቀየረ ወይንም ደግሞ እንደ ይሄ መጽሐፍ የእናንተ መጽሐፍ ወይንም እናንተ የቀየራችሁት መጽሐፍ እንደተቀየረ አይገልጽም ብለሃል። ማስረጃ አምጥቼ ከቁርአን ብገልጽልህ ትቀበላለህ? 1000 ዓመት ብታገስ አታመጣም። ኤኒዌይስ ቶፒካችን ለጊዜው አይደለም። እንደዛ ከሆነ ላምጣልህ፣ ምን ችግር አለው? ችግር የለውም አምጣው። ዋናው ፖይንታችን በደንብ አስተውል። የመጽሐፉ ሰዎች
ሱረቱል ማኢዳ ላይ አላሁ ተዓላ ምን ይላል? ወአንዘልና ኢለይከ ልኪታበ ቢልሐቅ ቁጥር 13 ጀምሮ 48 እሺ ያውም 48ን ጠቀስከው ተሳስተህ መሆን አለበት። ዝም ብለህ አዳምጥ። ወአንዘልና ኢለይከ ልኪታበ ቢልሐቅ ሙሰዲቀን ሊማ በይነ የደይህ ሚነል ኪታብ ወሙሀይሚነን ዐለይህ ይላል። ወደ አንተ እኮ ቁርአንን አወረድን ይላል፣ መጽሐፍን አወረድን ይላል። ሙሰዲቀን ሊማ በይነ የደይህ በፊት የነበሩትን ኪታቦች ምን የሚያደርግ ሲሆን ትክክለኛ የሚያደርግ ሲሆንና ወሙሀይሚነን ዐለይህ ኖ የሚያረጋግጥ በስርዓት ተርጉም እኮ ትክክል የሚያደርግ የሚያረጋግጥ ያ ሚስማማ ማለት ነው ከበፊቶቹ ጋር አዳምጥ። ከዛን አላህ ሱብሓነሁ ወተዓላ ደግሞ ይሄንን አያይዞ ምን አለ? ሱረቱል በቀራ አፈተጥመኡነ አን ዩእሚኑ ለኩም ወቀድ ካነ ፈሪቁን ሚንሁም የስመዑነ ከላም አላህ ثم يحرفونه አዳምጥ። ከዛን ቆይ እኔ እኮ ለምን ከበቀራ ወደ ከአልመይዳ ወደ በቀራ በአንድ የዘለ ተፈጠፈጥክ እኮ። አልመይዳ ላይ የጠቀስከው ጥቅስ አንተን የሚጠልዝ እንጂ ምንም እንትን የሚል አይደለም። ቁርአን የቀደሙትን መጽሐፍት የሚያረጋግጥ ሙሰዲቃን ለማ በያደህ የሚለው የቀደሙትን መጽሐፍ የሚያረጋግጥ ብለህ ራስ ተረጎምክልን። ምንድን ነው እሱ? ተበርዟል ማለት እዛው ላይ ከፍ ዝቅ ብትል ደግሞ 47 ላይ ደግሞ እንዲፈርዱበት ከነገራቸው መጽሐፉ ስላልተበረዘ ፍረዱበት አላቸው። በሱ መጽሐፍ በያዛችሁት ፍረዱ። ቁጥር 48 ላይ ደግሞ እኔ ያመጣሁት ደግሞ እናንተ ጋር ካለው ጋር ተመሳሳይ ነው፣ ኮንፊርም የሚያደርግ ነው፣ እናንተ ጋር ያለውን እጃችሁ ጋር ያለውን የሚስማማ ነው የሚል ነው። ስለዚህ ወደ ፖይንቱ እንመለስና ርዕስ ሽፍት እንዳይሆን ወደ ፖይንቱ እንመለስና ለምንድነው ሽፍት አይደለም? ሀሳቡን አንስተሃል አንተ። አሁን ሀሳብ አነሳህ፣ የእኛን ሀሳብ ደግሞ ስማ። አንተ ነው ያነሳው። መረጃ ልስጥ አልከኝና 5:48 ላይ ጠቀስክ። ምንም ከመጽሐፉ ጋር ከእናንተ ጋር ካለው ጋር የሚያረጋግጥ የሚል አመጣ። ምን እኔ ስለመበረስ ስጠይቅ መረጃ ስፈልግ አንተ ደግሞ ለምንድነው የሰው ሀሳብ የሚስማማ ነው? ርዕሱ ላይ እንግባ። ወደ ርዕሱ መልሰው ክርስቲያን እንደማይሳካልህ ታውቃለህ። ማሂር ሜቢ የተናገርካቸው ነገሮች አሉ። ቅድም ያላህን አንዱን ሲፋት እንኳን የማያጸድቅ ለምሳሌ እጅ የለውም የሚል እግር የለውም የሚል አንዱን እንኳን የማያጸድቅ ሙስሊም አይባልም፣ እሱ ከሃዲ ነው ብለህ ተናግረህ ነበር። ከነዚህ አካላት ጋር መስገድ ይቻላል? ለምሳሌ ተራዊን አብራችሁ መስገድ ትችላላችሁ? በረመዳን ተከትሎ መስገድ ነው? አዎ ተከትሎ መስገድ አይቻልም። በአላህ ተዓላ የካደ አካል ከሆነ አይቻልም። የእናንተ ርዕስ ማለት ይሄ ለእናንተ ርዕስ የሆነበት ጉዳይ አልገባኝም። ችግር የለውም፣ ወደ እሱን እናስረዳ። እኛ በጣም የገረመ ምንድን ነው ያ የብቸኛ መልስ የሚሆነው ፖለቲካ ነው። ክርስቲያኖችና አይሁዶች ያረዱትን መብላት ይቻላል፣ ሀባሾች ያረዱትን መብላት ግን አችልም። ምን ችግር አለው ታዲያ? እኛ በሀሳብ የተለያየንበትን ነገር አላህ ሱብሓነሁ ወተዓላ ቁርአን ላይ በቁርአንና በሐዲስ መልሳችሁ ተረዳዱ ብሏል። ስንት አህባሽ አልሐምዱሊላህ ሱኒ ይሆናል፣ ትክክለኛውን ሐቅ የተቀበላለ ቁርአንና ሐዲስ ላይ አቅርበን ስናዋራቸው የተቀበሉ አሉ። እና መፍትሄውን አላህ ሱብሓነሁ ወተዓላ አስቀምጦልናል። ግን የእናንተ የምንረዳው ምንድነው? የእኛ ስጋ የእኛ እንትኑ ተፈቅዶልህ የአህባሾችን ጣዖት አምልኮ እያልክ አንድ ነን የሚለው ነገር ፖለቲካ ለሚሰሩት ነው። መች ተፈቀደ አልኩኝ አንተን? አይ አንተን አይደለም፣ አንተ ግልጽ አድርገዋል። ለምሳሌ ሀሽም ይቻላል ስላለ ነው። ሀሽም ለምሳሌ ይቻላል ብሎ ሀሽም ሌላም ብሏል እኮ ዑለሞቹ ራሱ ይሄ ተወዛግበዋል አለ። ይሄንን መስአል አላወቁትም አለ። ዑለማ የሚያውቁ እንኳን አይደለም አሊፍን የቀራ አይመስልም ሲያዩት። ግን በዑለሞች ላይ እንዲህ እያላችሁ ሙስሊሞች አትናገሩ፣ አላህን ፍሩ፣ በዑለሞች ላይ አትቅጠፉ። እንዲህ የማታውቁ አካላቶች የማታውቁ ከሆነ እዚህ ግሩፕ ውስጥ አትግቡ። ለምን እስልምናን ታሰድባላችሁ? ዑለሞች ራሱ ግራ የተጋቡበት ርዕስ ነው ይላል። እስቲ አንድ ዑለማ የምታውቀው በዚህ ርዕስ ላይ የጠቀሰ ታውቃለህ? እስቲ ጥቀስልኝ። ግራ የተጋባ አንድ ዓሊም አምጣና ጥቀስልኝ። እሺ ቆይ አታምጣኝ። እሺ አንዴ ያዳመኩ አንድ ሙስሊም የሆነ ያረደ ብስሚላህ ብሎ ካረደ ማን ሙስሊም ሐላል ነው ይበላል ማለት ነው። ለስሚላ አውቃለሁ እኔ። ሁለተኛ ደግሞ አላህ እጅና እግር አለው ቁርአን ያለ እንደዛ የሚሉ ጣዖት ካሉ ደግሞ ስጋቸው አይበላም፣ እነሱ የሚያርዱ አይበላም የሚል ደግሞ አለ።
አላህ ሱብሓነሁ ወተዓላ ለራሱ ያጸደቀውን ማጽደቅ፣ ነቢዩ ሰለላሁ ዐለይሂ ወሰለም ስለ አላህ ያጸደቁትን ማጽደቅ ግዴታ ነው። ይሄ እስልምና ግዴታ ነው። ያን የማታጸድቅ ከሆነ ክፍረት ነው፣ ክህደት ነው። አላህ ሱብሓነሁ ወተዓላ እጅ አለኝ ካለ እጅ መኖሩን ታረጋግጣለህ። ግን የአንተን እጅና ከሱ እጅ ማመሳሰል የለብህም። ምክንያቱም አላህ እዛው ቁርአን ላይ ለይሰ ከሚትሊሂ ሸይ እኔን የሚመስል ምንም የለም ብሏል። እኔም እና እንደሳቢ ያለ ከሆነም እንደሳቢ ስማማለሁ። ግን አሁን ምሳሌ አህለ ሱና ባሉ ወሃቢያ ባሉ خلاص እነሱ ርዕስን ተዋቸው። እኔ አሁን ጥያቄ እፎይና ክርስቲያን ይሄ የእናንተ ርዕስ የሆነበት ምክንያት ምንድነው ነው? መለስንልህ እኮ የኛዎቹ የኛ የታረደው እንደውም ይቻላል፣ የእናንተዎቹ አይቻልም። ምክንያቱም ቶፒካችን ምንድነው? እሱ ሀባሽ አለ፣ የእናንተ አለ፣ የኛ አለ፣ የአይሁዶች አሉ፣ የመጽሐፍ ሰዎች ክርስቲያኖችና አይሁዶች ስለሚያካተት ማለት ነው። ስለዚህ እርድ የተያያዘ ነው ቶፒካችን። ተርድ ጋር የተያዘ የማንኛውን ነው መብላት የሚቻለው የሚል ነው ጥያቄያችን። የማንኛውን መብላት ይቻላል የሚለው ስለሆነ ነው ቶፒካችን። እኛ ሙሐመድ ሐሰተኛ ነቢይ ነው ብለን እናምናለን። እኛ ክርስቲያኖች ነን፣ ግን እኛ ያረድነው ምግብ ትበላለህ። አህባሾች ደግሞ ሙሐመድ እውነተኛ ነቢይ ነው ብለው ያምናሉ። ነገር ግን እነሱ ከሃዲ ናቸው ብለህ ስለምታምን እነሱ ያረዱት ምግብ አትበላ። ኦኬ ልጠይቅ፣ ክርስቲያን ለእናንተ አህባሾች ሙስሊም ናቸው አይደሉም? ለእኛማ ሁለታችሁ ሙስሊም አይደላችሁ ማለት ሙስሊም ናችሁ፣ ሁለታችሁ ሙስሊም ናችሁ። ግን ሁለታችሁ ስህተት ናችሁ ማለት ልል የፈለግኩት ይቅርታ፣ ለእናንተ እናንተ በምትሄዱበት አካሄድ ናቸው አይደሉም? አይደለ? ያ ከሆነ ደግሞ እኛ በመካከላችን ጉዳይ መፍታት እንችላለን። ይሄ ለእናንተ ርዕስ የሆነበት ምክንያት ምንድን ነው ነው? ሁለታችሁም ለእኛ ምንድን ናችሁ መሰለው? ሁለታችሁም ስህተት ናችሁ። አንተኛው ሙስሊም ነህ፣ አንተኛው ሙስሊም አይደለህም አንልም እኛ። የእናንተ ጉዳይ ስለሆነ እሱ ማለት ነው። የእኛ ፖይንት አይደለም እሱ እኮ። የእናንተ ፖይንት ካልሆነ ቆይ አዳምጣ። የእኛ ፖይንት አይደለም እሱ። ነገር ግን ከእርድ አንጻር እኛ ተጠቅሰናል፣ ከሶስታችሁ አለን። ስለዚህ ማንኛችሁ ናቸው የእኛን እርድ? ምክንያቱም በዑለሞቻችሁ መካከል ፈተዋቸውን ስናይ የክርስቲያኖች መብላት ይቻላል አይቻልም የሚነሱ ጥያቄዎች በየጊዜው ስላሉ ማግባት ከእነሱ ጋር ይቻላል አይቻልም ጥያቄዎች ስለሚነሱ፣ ስለዚህ ስንጠይቅህ ምንድነው እሱ አሁን ከዚህ አንጻር ነው የምንጠይቅህ ማለት ነው። እኛንም ኮት ስለሚያደርገን ሀዲሳቶቻችሁ እኛንም ስለሚያካትቱ ቁርአኑም ላይ ደግሞ የመጽሐፉ ሰዎች ብሎ እኛንም ስለሚጠቅሰን ማለት ነው። የቤተ ጉዳይ ዳኝነት አንሰጥም እኛ ነው። አንተነ ትክክለኛ ሙስሊም አይመለከተንም፣ አንተኛው ስህተተኛ ሙስሊም አይመለከተንም። እሱ የራሴ ቤተ ጉዳይ ይሆናል ማለት ነው። ነገር ግን እንደ አቋም ደረጃ እዚህ ላይ ስናወራ ምንድነው እሱ አንተኛውን የምበላ የእኛና ያንን እንጠይቃለን ማለት ነው። በዛ ያንን ከተመለከትን እኮ በእናንተ መካከል ላይ የሀሳብ ልዩነቶች አሉ። አሁን ምሳሌ አሁን በእናንተ መካከል ይሄ እናንሳ ከተባለ ግን ይሄ ጥቅሙ ምንድን ነው ነው? አሁን እኔ በእናንተ መሀል ያለውን የሀሳብ ልዩነት ማንሳት ያለው ጥቅም ምንድን ነው? አንተስ በእኛ መሀል ያለውን የሀሳብ ልዩነት ማንሳት እንደዚህ ሰፊ ልዩነት ኖሮ በእኛ ላይ በአምላክ ጉዳይ ላይ ምናምን ነገር ኮምፕሮማይዝ አድርገህ እንደዚህ አስማምተን እንደዚህ ውጭ ሰው እንዳይሰማ ምናምን ብለን የምናደባብሰው ነገር አይኖርም። ሰፊ ልዩነት የእናንተ እኮ እንደዚህ ጠባብ ልዩነት እንኳን የሚባል አይደለም። ጠባብ ልዩነት የሚባል አይደለም። ተወሱል ላይ ትለያያላችሁ፣ ባላ ሲፋት ላይ ዘሆል ትለያያላችሁ፣ በማቃረብ ላይ ትለያያላችሁ። በነገራችን ላይ ማለት ነው ይሄ የሀሳብ ልዩነታችን እኛ የነቢያችን ሰለላሁ ዐለይሂ ወሰለም ትክክለኛ ነብይነት ያመላክታል። ምክንያቱም እሳቸው በፊት ላይ የሀሳብ ልዩነት አሁን ላይ እንደሚፈጠር ነግረውን ነበረ። ያ አሁን ላይ ተከስቶ ስታየው የነቢዩ ዓለይሂ ሰላቱ ወሰላም ትክክለኛነትና ታማኝነትን በዚህ እንረዳለን። ግን ይህንን ርዕስ ልዝጋው እና አንተ ያነሳው ይላል ጥያቄ ተፈልጋለሁ። እኔ ደግሞ ተቃራኒ ነው ማየው። ምክንያቱም ልዩነቱ አሁን ሳይሆን የጀመረው በመሐመድ ጊዜም እዛው በነበረበት ሰዓት ልዩነቱ ስለነበረ ሲሞት ደግሞ እየከፋ እንደሚሄድ ያውቀዋል። በጊዜው ሲዳኛቸው የነበረው ልዩነቶቹን ሃንድል ያደረገበት መንገድ እንዴት ነው? አንተም ትክክል ነህ አንተም ትክክል ነህ በሚል ነበር ሲዳኝ የነበረው። ሁላችሁም ትክክል ናችሁ በሚል ነበረ። ከሞተ በኋላ ግን አንተ ትክክል ነህ አንተ ትክክል ነህ የሚል አይኖርም። ስለዚህ እኔም ትክክል ነኝ ብሎ ይቆማል፣ ያኛውም ትክክል ነኝ ብሎ ይቆማል። ይሄ ደግሞ ምን ያመጣል? ልዩነቱን ይበልጥ እንትኖች እንዲፈጠሩ ያደርጋል፣ ጋንጊስተሮች እንዲፈጠሩ። አሁን ራስን ችግር ውስጥ ይከታል። አሁን ምን ብላል? ነቢያችን ሰለላሁ ዐለይሂ ወሰለም ባሉበት ሰዓት ላይም ይሄ ሐሳብ ነበር፣ የሐሳብ ልዩነት ነበር። ወይንም የሐባሽ የሚባለው አለ እያልክ ነው። ማስረጃ ስተኝ ሲጀመር አንተ ራስህ የጣለህና ዋሃብያ የሚባለው እኔማ የለም ነው ያልኩት። አንተ እኮ ነው ያለ አልሙስሊም ሙቀደም አለና አለ ያራካን መስረጃ በመጠየቅ ቀደማል።
አለ ካልክ ማስረጃ አምጣ። እኔ የሰዎች ልዩነት ነው እንጂ ያልኩት ሀባሽ የሚባል ብዬ አልጠቀስኩማ። አንተ ነህ አፈር ያስቀመጥከው ሀባሽ። ይሄ እምነት አለ እኮ ነው ያልከው። ይሄ እምነት አለ እኮ ነው ያልከው። ይሄ እምነት ለመኖሩ ማስረጃ አለ ነው ያልኩት። በጊዜው ልዩነቶችን ሃንድል የሚያደርግበት አልኩህ። ተለያይተው እንኳን ሲመጡ በቁርአን ቅራት ላይ እንኳን ተለያይተው ሲመጡ አንተም ትክክል ነህ አንተም ትክክል ነህ በሚል ነበር ሲዳኝ የነበረው። ይሄ ደግሞ ምንን ያሳያል ማለት ነው? መሐመድ ችግሮችን ከመፍታት ይልቅ የዛንም ስህተት ማጽደቅ ይመርጥ ነበረ። ነው ትክክል አይደለም። ከእስልምና ግን ከዛ በፊት አታምልጥ። እፎይ ተይዛል። ደግመህ እንደዚህ አይነት ቃላት እንዳትጠቀም። አታምልጥ፣ አትሮጥ ምናምን ነገር ኡስታዞች ባለጌ እንደማመጥ ማለት ነው። ይቅርታሽ እንደማመጥ ማለት ነው። እዚህ ቁጭ ብዬ አዳምጥ። እዚህ ቁጭ ብዬ እያወራሁ ነው፣ ሪስፔክት አድርጌ እዛ ባለጌ ኡስታዞችን የሚሉትን እዚህ ቤት ውስጥ እንዳትጠቀሙ። ልሩጥ ነው፣ ልታመልጥ ነው፣ የትም አታመልጠኝም። እንደዚህ አይነት ጭምላቃና ባለጌ ኡስታዞቻችሁ ይበሉት። ስለዚህ ቻሌንጅ አድርገኝ። የለም እንደዛ አላደረግም። አይ እንደዛ የእኛን ጋጠወጥ ኡስታዞችን ቃላቶች አትጠቀማቸው ለማለት ነው። ኦኬ እሺ፣ ልጠይቅህ ከአሁኑ ጋር አሁን ከተናገርከው ተያይዞ እና ይሄ የእምነት ስህተት ነው እያልክ ያለው ይሄ የእምነት ሀሳብ አለመስማማት በዛም ጊዜ ነበር እያልክ ነው። አንድ ይሄ ነው ያልከው። ሁለተኛ ነብዩ ደግሞ ይሄን አጽድቀው ታልፈዋል እያልክ ነው። ለሁለቱም ማስረጃ ስጠኝ። የእምነት የሀሳብ ልዩነት እንዳለ ማስረጃ ስጠኝ። የእምነት ምናምን ብለህ አንተን አሁን እንትን የምትለው ምክንያቱም በቂራት ላይ ተለያይተው እየጎተተ ሲያመጥ የእሱንም አላጸደቀም አጽድቋል። ቂራት ሌላ ነው። አሁን ቂራት አታምጣ። ቂራት እኮ የእምነት ጉዳይ አይደለም። ቂራት ብሎ ያላቸው እኮ በኋላ ነው። እነሱ እኮ አያውቁትም። ያውቃሉ በመጀመሪያ ይህንን ልዩነቱን አስቀድሞ አስተምሯቸዋል። አስቀድሞ አስተምሯቸው ነበር። ችግር የለም። ስለ ቂራቱ መጥላለሁ ከፈለክ አብሽር። አስቀድሞ አስተምሯቸው ነበር ወይ? አሁን ምን ብለኸኛል? አስቀድሞ አስተምሯቸው ወይንስ ልዩነት ሲመጣ አንተም ትክክል ነህ አንተም ትክክል ነህ የሚል ነው ዳኝነቱን ያደረገው? መልስልኝ። አዎ ትክክል ነህ። ግን የኔን ጥያቄ አዳምጠኝ። አሁን ላይ እኛ እኔ ከነ ሀሽም ጋር እያወራ ያለሁት ከእናንተ ጋር እያወራ ያለሁት የእምነት ስህተት ነው አይደለ? አንድ ሰው እጅ አለው የለውም የአላህን ስም በመሐመድ ጊዜማ ይሄ አይታወቅማ። በመሐመድ ጊዜ አይታወቅም አለ ብለሃል ኖ በመሐመድ ጊዜ ምንድነው እሱ ኮንሰፕቱም ራሱ አያውቁትም። ግን ምንድነው ቅድም ያልከው እኔ አሁን ሀሽም የተናገረው በመሐመድ ጊዜ ምናምን አይደለም። ልዩነቶችን እንዴት አንድ ላይ ያደርጋል ስል ያንኛውም ተቃራኒ ይዘው ሲመጡ መሐመድ ችግሮችን ልዩነቶችን የፈታው አልኩህ። አንተም ትክክል ነህ አንተም ትክክል ነህ በሚል ነው የፈታው። ስለዚህ ከጊዜ በኋላ ላይ ሁለቱም ምን ይሆናሉ ማለት ነው? ጋንጊስተር ይሆናሉ ማለት ነው። እኔም የራሴን አቋም ይዛለሁ፣ ያኛውም የራሱን አቋም ይይዛል። ከዛ በኋላስ ያም የራሱን ተከታይ ያፈራል፣ ያም የራሱን ተከታይ ያፈራል። መጓተቱ እየሰፋ ይመጣል ማለት ነው። አይ አንተ ነህ ትክክል ወደሚል አላመጣቸው። ነቢዩ ዓለይሂ ሰላቱ ወሰላም የእምነት ስህተት ከሌለ ማስታረቃቸው በዛ ብቻ ሳይሆን ሀታ ሌላው ቀርቶ አንሳርና መሃጅሮች የሚባሉ አሉ። ስደት የተሰደዱና ስደተኞችን የተቀበሉ ማለት ነው። እነሱ በሀሳብ ሲለያዩ ወይንም ደግሞ የሆነ የዘር ስህተት ሲመጣባቸውና ጎሳና ጎሳ ሆነው ሲፈጥሩ ጊዜ የዛኔ ነቢያችን ሰለላሁ ዐለይሂ ወሰለም አቀራርቦ ነው ያስታረቋቸው። ይሄ የእምነት ስህተት አይደለም። ግን በነቢያችን ሰለላሁ ዐለይሂ ወሰለም ጊዜ አዳምጠኝ እንዲጨርስ እና ቅድም ያልከው ግን ይህ የእምነት ስህተት በእናንተ መካከል ላይ ያለ የእምነት የሀሳብ አለመስማማት በነቢዩ ሰለላሁ ዐለይሂ ወሰለም ጊዜ ነበረ ነው ያልከው። ያን ማስረጃ ስጠኝ ነው እያልኩ ያለው። የሚያቀብሉት ማለት ነው። የሚቀበሉትም የኢየሱስ ክርስቶስን ሀሽም ሚውታርጋን ያ ሜቢ ደጋግመህ እንትን ያልከው ምንድነው እሱ እምነታችን እንደዚህ ብለሃል። እኔ ቅድም ደጋግሜ የተናገርኩት ምንድነው እሱ መሐመድ ልዩነቶችን እንዴት ነው ሃንድል ሲያደርግ የነበረው በጊዜው ሃንድል ሲያደርግበት የነበረው ምንድነው አንተም ትክክል ነህ አንተም ትክክል ነህ በሚል ነው የሚል ነው የተናገርኩት። ወደ ቶፒኩ መልሰዋል። በቁርአን መለየት ካፊርነት ቃልን ተራራኝን ሰጣል እዚህ ብለህ ታወራለህ እኮ ይሰጣል። አንዴ እያወራን ነበረ እኮ አታስወጡኝ ማን አስወጣ? ላይቭ ላይ እኮ ነው ያለው።
አንዴ ተረጋጋ። ፓራፍሬዝ አድርገው አንዴ ቶፒኩን ክርስቲያን ምንድን ነው ፖይንታችን? በፈጣሪ ላይ ተለያይቶ አንድ ነን ማለት አይቻልም ነው። ነገር ግን ብዙ ጊዜ ትላልቅ ኡስታዞች ሚዲያ ላይ የሚታዩት ማለት ነው እኛ አንድ ነን በላኢላሃ ኢላላህ ገመድ ተሳስረናል የሚል ብዙ ጊዜ የሚናገሯት መፈክር ስላለች እሱ እንዴት ውድቅ እንዳደረግከው አሁን ማሄር እናመሰግናለን። አንተ ኤክስፖዝድ አድርገዋል በደንብ ማለት ነው። በደንብ ኤክስፖዝድ አድርገዋል። ለምን እኛም ይህንን ስለሆነ የምንለው ሰው ምንድን ነው አንድ ነን የሚለውን ታርጋ ለመለጠፍ በጣም ይዋሻሉ ማለት ነው። በላይ ያሉት ኡስታዞች አንድ ነን የሚለውን ታርጋ ለመለጠፍ በጣም ይዋሻሉ፣ በጣም ያጭበረብራሉ። ይሄ ደግሞ በአምላክ ተለያይተ አምላክን ጣዖት እያለብህ አንተ የምታምነውን አምላክ የምታመልከውን አምላክ የሚወጣ የሚወርድ እጅ ያለው እጅ የሌለው እያለ የሚያብጠለጥለውን ከእሱ ጋር አንድ ነህ ብለህ ከእሱ ጋር መስገድ ከእሱ ጋር መፍጠር ከነሱ ጋር ህብረት ማድረግ ትክክል አይደለም የሚለውን ነገር አንተ ስላጸደቀው አንተ ደግሞ ሙሉ ለሙሉ ኮምፕሊትሊ ከነሱ ጋር ተቃራኒ የሆነውን ሀሳብ ነው የነገርከን ማለት ነው። ከነማ ላይ ያሉት ኡስታዞች ብዙ ጊዜ ይህን ነገር ሚዲያ ላይ ስለሚናገሩ ያ በዚህ መልኩ መታየቱ በጣም አሪፍ ነው። ሜይ ቢ ኑሪ ያለ ኑሪ ይቀጥል። ኦኬ ጥያቄ መጠየቅ እችላለሁ? እፎይ የመጨረሻ ቆይ አንድ ትቀጥላለህ፣ ከሌሎቹ ጋር እንቀጥልና እጠይቃለሁ። ቆይ የሆነ ስራ ስላለኝ ነው ብታስቀድመኝ ደስ ይለኛል። ችግር የለውም፣ ቆየት ብለህ መምጣት ትችላለህ። እኛ ስላለን ስጨርስ መምጣት ትችላለህ። ኦኬ እሺ፣ እንድትቀበሉኝ ግን ችግር የለም። ኧረ ኑሪ አለ ኑሪ ቆይ ምንድን ነው አሁን ስታለቅስ አልነበር እንዴ? ቀጥላ። እሺ ጀዋር አለ ጀዋር ወይም ጅማ ኦኬ። ሙስሊሞች መቀጠል ትችላላችሁ። ሀሳብ ካላችሁ ጥያቄያችንን መሰረት ያደረገ ሀሳብ መስጠት ትችላላችሁ። ዱንያ መርሀባ። ቅድማ ሀሽም እየፈለገኝ ነበር መሰለኝ ሚንገድ ላይ ስለነበርኩ ነው። ሀሽም ያው አላህ አሎ ሰላም አለይኩም ወራህመቱላህ። ሀሽምን እኮ የራሱ ሰውም ተቃወመው እኮ የራሱም ሰው ተቃወመው። እየሰማሁ ነበር እኮ አይቻልም ነው። በደንብ አልገባውም መሰለኝ። የትም ስፈልግ ነበር። ልክ ነው። የሆነ ነገር እና እንደ የተቃጨ ነገር ነበርና እሱ ለመረዳት ፈልጌ ነበር። አንዴ ምን ነበር? እስቲ ምን ላይ ነበር? ወፍ ያሳብ ሰገት የራስ አጎሱን ጠፍተው ቆየኩ። ያ እንትና በእርዱ ጉዳይ ላይ ለምሳሌ እነሱ ያረዱትን መብላት ይቻላል ወይ? ባላ ሲፋት ላይ ባህሪ ላይ ተለያይታችሁ ይቻላል ወይ ብለን አይ ባላ ስም ስለሚያርዱ ችግር የለውም ብለህ ነበረ። የራስ ሰው ደግሞ ነው እነሱ ያላህን ባህሪያት ወይንም እጅግር አለው የሚለውን ክደዋል። ስለዚህ ሙስሊም አይደሉም። እነሱ ያረዱትን ከበላ መተውበት አለብህ፣ ተውበት ማድረግ አለብህ። ወንጀል ሰርተሃል። እያወቅ ደግሞ ብለህ የምታደርግ ከሆነ ከፍረሃል አለ። አይቻልም። የቻልኩበት እኔ ምክንያቱም የዋህብዮቹ አምላክ የኛ አምላክ ጋር እንዳይደለም የሚወጣ የሚወርድ ሁለት ቀኝ እጅ ያለው በቃ በተለያዩ ክፍለ አካላቶች የሚገለጽ አምላክ ስለሆነ ሙስሊም ናቸው ብለን አናምንም። ጣዖት ነው የሚያመልኩት። ስለዛ እነሱ ያረዱት ይበቃል ብዬ አላምንም እኔ። ስለዚህ እነሱ ዋብያ ያረደውን ከእናንተ ወገን ቢበላ የግዴታ ተውበት ያስፈልገዋል ማለት ነው። ለጣዖት የታረደ እንደበላ ነው የሚቆጠረው። አዎ ሀሽም ሰምተሃል? ምክንያቱም በጣም ሰፊ ልዩነት አለን። እነሱና እኛ መካከል ሰፊ ልዩነት አለ። እኛ ለአላህ ያልተገቡትን ቃላቶች አንገልጽም፣ የማያስፈልጉትን። ስለዚህ እነሱ ያረዱትን መብላት አይቻልም።
ከነሱ ጋር መጋባት ሲበቀር አይበቃም። ኦኬ ሐሺም ሰምቶ ወጣ። ምን ብለው እንደሚያርዱ ስለማናውቅ የነሱ መብላት ላይለላ ብለውስ ቢያርዱ ባላህ ስም ብለው ቢያርዱስ? ላኢላሃ ኢለላህ የሚሉት እነሱ ስም ነው እንጂ በእውነቱ ከሆነ እኛ የምናመልከውን አላህ አይደለም የሚያመልኩት። ምክንያቱም በተለያየ ክፍለ አካላት ነው የሚገልጹት። በጣም ጸያፍ ነው፣ በጣም የሚያስጠላ እንትን ነው የሚናገሩት። ስለዚህ እንትን የለውም። ኦኬ እነሱን ተከትሎ መስገድ አቡ ዳንያ እነሱን ተከትሎ መስገድ አይቻልም። እነሱ አይቻልም። ተከትለንም አንሰግድም እኛ። እሺ አንድ መጠቀም ከነሱ ጋር አንድ መስጊድ መጠቀም ለምሳሌ አላህ እጅ እግር አለው ከሚሉት ጋር አንድ መስጊድ መጠቀምስ? አይ በመስጊዱ ዙሪያ ሁሉም በተለያየ ኢማም ይሰግዳል። አንድ ጊዜ አቡ ዳንያ መርሐባ አንዴ ቆይ ፈይሰል እስኪ እቀጥል። አቡ ዳንያ ኔትወርክ ክርስቲያን ያንተ መሰለኝ ኔትወርክ ይቆራረጣል። እጅ እግር አለው። ቆይ አሁን እኔ እዚህ ጋር ያልገባኝ ነገር አለ። ምን አለ መሰለህ? ቆይ አንዴ አይ ቲንክ ክርስቲያን ያንተ መሰለኝ የሚቆራረጠው። እኔ ይሰማል አይደል? ኦኬ ጀዋር አይሰማም? አሁን ጀዋር ይሰማል? ይሰማኛል። እንዴት ናችሁ? እንኳን ደህና መጣህ። እንኳን ደህና ቆየህ። ሰላም ነው? ይመስገን። ምንድን ነው ድምፅ ትንሽ እንትን ብሏል። አይሰማም? ኦኬ ይሰማል። አሁን ሜይ ቢ ጥያቄውን ሰምተዋል? ሰምቻለሁ። ኦኬ ያለ ሀሳብ እንዴት ነው አንተ? የኔ ሀሳብ ከዚህ ውጣና ለምን ስለ ክርስትና አታስተምራቸው ነው። ቅርታ እየጠየቅን እኮ ነው። በዛውም ስለ ክርስትና እኛ ያረድነው መብላት ትችላለህ አችልም? ከገለጸልኝ አይደል እንዴ? ማሄርማ ይቻላል አለ። አንተ ትስማማለህ? ይቻላል ላለው የቱ ጋር እንደሆነ ገልጾልናል። የቱ ጋር ነው? የዚህ መጽሐፍ ተከታዩ ነው አይደለም እኮ እሱ ያለው የመጽሐፉ ሰዎች አለ። የመጽሐፉ ሰዎች ደግሞ ክርስቲያኖች እና አይሁዶች ናቸው ታሉ ይቻላል አለ። ግን መጽሐፉን ደግሞ በርዛችኋል እንላለን አለ። በርዛችኋል የሚል የለም አልኩት። ሱራ 5:48ን ጠቀሰ። ሱራ 5:48 ጭራሽ እኛን የሚደግፍ እንጂ እሱ የሚደግፍ አልነበረም የጠቀሰው ጥቅስ። ቶታሊ ይሄ መጽሐፍ ተበርዟ በምለው ነው እኛ ምናምነው። አይ ነብይ ተበርዟል የሚል ነብይ የተናገረበት ስለሌለ፣ ስለዚህ ከነብይ ይልቅ አንተ ታውቃለህ ማለት ነው። አላህም አንድም ቦታ ተበርዟል አላለም። ከአላህም አንተ ታውቃለህ ማለት ነው። ነብይ አምንበታለሁ ስሩበት ነው ያለው። አላህም እመኑበት ስሩበት ነው ያለው። ሜይ ቢ አንተ የጻፍከው ቁርአን ላይ ተበርዟል የሚል ካለ ናምንበት መንገድ አስተምር። ነቢ ብቻ ተው። ፕሊስ አልጋ ትግባ። ክርስቲያን ለመሆን ይፈልጋለሁ እስኪ ያሳምነ ፕሊስ አንዴ ጣልቃ ትግባ። ስለዚህ በአላህ ባህሪያት ላይ የአላህ ባህሪያትን እንዴት ነው የምገልጠው? አንተ ሲፋቱን እንዴት ነው የምገልጠው? ምን ይጠቅማችኋል እኮ ነው ይፎ የሆነ እኔ ጥያቄ ለእናንተ። መልካም በቃ ስለ ክርስትና ሳታስተምሩ ታብታብ እያደረግህ እኔ ላውራ እንዴ? ሰውዬ ጋር የምታወሩት ከልቢ አታውሩት። ከዚህ ከልቢ ሰውዬ ጋር ሽንቱ ማያጥቢ ሰውዬ ስለ ነብዩ መሐመድ ያወራል። አቡ ዳንያ የምሰጠው መልስ ማለት ነው። አቡ ዳንያ እየሰማኝ ነው? ኔትወርክ መርሐባ። አቡ ዳንያ እየሰማው ነው። አንተ የሱኒ የተብሊግ ምናምን እሱን ተውና ሙስሊም ነህ አንተ አይደለ? ሙስሊም አሪፍ። አሁን እዚህ ጋር የተፈለገው ነጥብ ምንድነው መሰለ? አንተ እንደምሳሌ እነሱ ወሃቢያ ያረደው ወይም ደግሞ አህለል ሱና ወልጀማዓ ያረደው መብላት አይቻልም ብለህ የምታምን ከሆነ እሱም ደግሞ እናንተ ማሄርም እንዳለው እናንተ ያረዳችሁት መብላት የማይቻል ከሆነ ስለዚህ እስልምና ላይ ብዙ
ሰፍነት ልዩነትና ስፋት ወይ ደግሞ አንድ ጊዜ ቆይ ሐሺም ቆይ እና እስልምና ውስጥ ልዩ ፈይሰል ማልቀሱን ተውና አማኝ አይደሉም ሙስሊም አይደሉም ያለው እኮ ያንተ ነው። ማሄር የሚባለው አባሾች ሙስሊም አይደሉም። ቆይ ለሱ መልስ ልሰጠው ነው። እሱ ቆይ አዳምጥ። አሁን አቡ ዱንያ መልስ ልሰጠው ነው። ከማስወርድ አዳምጥ። ቅድሚያ ፓኒክ አታድርግ። አስጨርሰው አንዴ ቀጥል። እሺ አስጨርሰኝና ከዛ በኋላ እንትን እንላለን። አሁን እዚህ ጋር ኦፎይም ወይም ደግሞ ክርስቲያንም እነዚህ ያሉ እዚህ ጋር ያሉ ሰው ማለት ነው። ለምሳሌ እስልምና ውስጥ ያለውን ልዩነት እንትን ሳቲስፋይ ለማድረግ ወይም ደግሞ ይሄ እስልምና ውስጥ ብዙ ሰፊ ልዩነት እንዳለ ለማስተማር ነው ለነሱ እምነት ተከታዮች ደግሞ ለክርስቲያኖች ወገኖቻችን ማለት ነው። ሶ እኛ አንተንና እኔን አንድ የሚያደርገን ነገር ብዙ የሚያስማማን ነገር አለ። አንዳንድ ነገር ደግሞ በአፈ ታሪክ ደረጃ የማያስማማን ነገር ሊኖር ይችላል። ሶ ይሄ አሁን ዓላማ የተፈለገው እስልምና ብዙ መንገድ አለው። ስለዚህ የኛን ትክክለኛ መንገድ ወደ ክርስትና ኑ ብሎ እየተጣሩ ነው። ሶ አንተ ምንድነው ማድረግ ያለብህ ካልከኝ ችግርን አንተ እዛው መጨረስ ነው ያለብህ። እዚህ አንድነትን እዚህ ጋር ትናገራለህ። ልዩነትህ ደግሞ በአፈ ታሪክ ደረጃ እንጂ ያን ያክል ዲፕ የሆነ ልዩነት ያለ ነገር የለም። ታውቃለህ። እውነት ነው። ሶ አስመስል እያልከው ነው እዚህ ጋር አንተ ማለት ሶ አንተ ህዝብ ፊት አስመስል እያልከው አዳምጠኝ አንዴ አዳምጠኝ። አይደለም አስመስል አይደለም። በአፈ ታሪክ ደረጃ የሚለያይበት ነገር አለ። በአፈ ታሪክ ደረጃ ለምሳሌ አንዳንድ ነገሮች ግን ያን ያህል እስልምና ውስጥ ፈይሰል አላህ አፈ ታሪክ ነው እንዴ? እንዴት ነው የምታስበው? በአላህ ላይ እኛ ተስማምተናል። ቁርአን ላይ የተጠኛ ቆይ አንድ ጊዜ አዳም ቤቱ እኮ የስብከት የምትሰብክበት ሰው ከዛ በኋላ አዳም የአንተን ተረት ዝም ብለን ቁጭ ብለን የምናዳምጥበት እኮ አለን። ቤቱ የንጽጽር ቤት ነው። ፕሊስ አንድ ሚዩት አድርግ። አይደለም እኮ ፕሊስ አንድ ሚዩት አድርግ። የተለያየ ቁርአን የለንም። እኔ ልመልስለት አንዴ። እፎይ ቀጥል። እሺ እሺ ፈጠን አድርግና ቀጥል። አቡ ዱንያ ልዩነታችንን ለምን ትገልጻለህ? ለምን እንደዚህ ታረጋለህ ነው ማለት የያዘው እሱ። ልዩነቱን እኮ የገለጹት እነሱ ናቸው። አህባሾች እንደዚህ ናቸው፣ ቀብር አምላኪ ናቸው፣ እንደዚህ ናቸው ብለው ልዩነትም የሚያመጡት እነሱ ናቸው፣ እኛ ሳይሆን ማለት ነው። መጀመሪያ የሚጀምሩት እነሱ ናቸው። ይሄን ብቻ መልስልኝ። አንተ ቀብር አምላኪ ነህ ወይ? ፕሊስ አዳምጥ። ቆይ ከየት አምጥተው እንደሚያወሩት እኮ ነው ግራ የሚገባኝ። አህባሽ እንደዚህ ብሎ አህባሽ የሚባል እምነት ሲጀመር የለም። ወህብያ የሚባል ግን አለ። እሺ አሪፍ። ለምሳሌ አሁን እናንተ ቀብር ታመልካለህ። ይሄ ለምሳሌ አሁን አህባሾች ቀብር ያመልካሉ የሚል ሐዲስ ላይ ወይ ደግሞ ቁርአናችን ሐዲስ ላይ የለም አይደል እንዴ? ይቅርታ አህባሽ የሚባል እምነት የለም። ሙስሊም ነው። አይ ቲንክ ኔትወርክ እያዘ ነው። ኤኒዌይስ እምነት ሌላ እምነት እንደመሰረተ ይታወቃል። አረበኛ ቃላት የሚናገር የሚስቅ ሁለት ቀኝ እጅ ያለው የሚወጣ የሚወርድ እንዳለ አምላክ እንደሚያመልኩ ይታወቃል። ይሄ ስለዚህ ልዩነታችሁ አፈ ታሪክ ነው ማለት ይቻላል። ልዩነታችሁን አፈ ታሪክ ነው ማለት ይቻላል። ኔትወርኩ እንትን አለ። አቡ ባላ ጉዳይ ላይ ያላችሁ ልዩነት አፈ ታሪክ ነው ቀላል ነው ማለት ይቻላል። ባይዘይ በደንብ አስተውሉ። ዋብዮች ዋና ታርጋቸው ታክቲካቸው ምንድነው? እሱ ሰው ፊት እናስመስል፣ እንዳይነቃብን ልዩነታችን፣ ድራማ እንስራ። ተው እናስመስል፣ ድራማ አንድ ነን እንበልና እናስመስል። አንተ ሙስሊም ነን እየተገዳደሩ እኮ ነው። ቅድም ኪታቡ ላይ ከፍተን አሳየናችሁ አይደለ? ላኢላሃ ቢባል እንኳን አንድ አልሐምዱሊላህ ቢባል እንኳን በአላህ ስም ቢባል እንኳን እንግዲህ ኢብኑ ባዝ የዘመናችን ሊቅ ሚሉት ናቸው። በጣም ሊቅ ሚሉት ነው። ላኢላሃ ቢሉም እንኳን አለ በተግባር ስላልሆኑ አይመደቡም ከእስልምና ውስጥ።
ከሃዲ ናቸው ብሎ ነው በመጽሐፉ ላይ ያስቀመጠው። ሸይኹል እስላም የሚሉትም ኢብኑ ተይሚያም በጣም ነው የሚያወግዛቸው። እንትና መሐመድ አብዱል ወሃብም እንደዛው በደንብ ነው የሚያወግዛቸው። ተውፊት ሲሆንስ እናስመስል አላህን ያንተን የምታመልከውን ጣዖት እያለው ልብ እናስመስል ሸኛው ሸኛው ጣልቃ እየገባ እናስመስል። በደንብ አስተውሉ። እኛና ፕሮቴስታንቶች እኛና ካቶሊኮች ዲስማሽ እንደዚህ እንትን ባንልም እንኳን ልዩነት ስላለን በቃ ትወጣለህ፣ ትለያያለህ። ልዩነት እንደው ኢየሱስን የሚያመልኩት አጎቴ መልስልኝ ፕሊስ አዳምጥ። አንዱን እንደው ካቶሊኮች እኛ ስላሴ አማኞች ጣዖት ነው እንደዚህ ጣዖት ነው የእናንተ ስላሴ ጣዖት ነው ተባብለን እንኳን ባንፈራረጅም የፍቃድ ልዩነት ስላለን እንለያያለን እንላለን። ባህሪ ላይ ክርስቶስ ላይ ክርስቶሎጂ ላይ ሁለት ባህሪ ብለው ሲያምኑ ኖ ስህተት ነው ራስን ለምትመለስም ግን ለሰው ልትነግረው እንደዚህ ሊሳደም እንለያያለን ብለን ለይተናል። መጥበናት እነኚህስ የአንተን አላህን ምን እያለው ጣዖት እያለው ችግር የለውም ሰው ፊት እናስመስል፣ ጥሩ ነው። አልሐምዱሊላህ ይቀጥል። እሺ ቀጥል። ምንድን ነው ጥያቄያችሁ? የአንተን አላህ እኔ ጣዖት እያልኩት ሙስሊም መሆን እችላለሁ? ምን አልክ? የአንተን አላህ ጣዖት እያልኩ ሙስሊም መሆን እችላለሁ ወይ? ማን ነው ጣዖት ያለው? የአንተ አላህ እጅና እግር አለው? አካል የለም ለአላህ። ኦኬ እሺ፣ እጅና እግር ያለው አላህ ለአንተ ትክክለኛ አላህ መሆን ይችላል ወይንስ ጣዖት ነው? እግርና እጅ ያለው የማንንም የማይመስል እጅና እግር አለው የኔ አላህ ቢል እሱ የአንተ አላህን መሆን ይችላል? አሁንስ ስለምኑ ነው የምጠይቀኝ? ቀላል ነው ጥያቄው፣ ግልጽ ነው። የኔ አላህ እጅ እግር አለው፣ ፊት አይን ወዘተ አለው። ያንተ አላህን መሆን ይችላል ይሄ አላህ? ለአላህ እኮ አካል የለውም አልኩ እኮ አለው ቢልስ አለው ሚል ተመሳሳይ ነው ወይ ከአንተ አላህ ጋር ነው ወይንስ ይለያያል? ይለያያል። ኦኬ ስለዚህ የኔ አላህ እጅ እግር አለው ፊት አለው የሚወጣ የሚወርድ ነው ብሎ እሱ ያረደውን በዛ ባላህ ስም ትበላለህ አንተ? አልበላም። ብበላ ምን ችግር አለው? ምን ችግር አለ? ያልታዘዘ ነገር የተደረገ የሚያደርግ ሰው እኮ እንትን ማድረግ አይቻልም። ምን ያልታዘዘውን ነገር የሚደረግ ሰው ጣዖት አምላኪ ነው ማለት ይቻላል? እሱ ጣዖት ነው እያመለከ ማለት ይቻላል? አይደለም፣ ካዲ ነው ማለት ነው እንጂ ክዷል። ኦኬ መልካም። ሙሳ ማይክን አንስታል፣ ቀጥል። እሺ አሁን እዚህ ጋር ለምሳሌ ሁሉም እዚህ ጋር የሚገባው ያውቃል ማለት ነው አይደለ? ስለ እስልምና አያውቅም። ገባክ? ሁሉም በጠየቀው ያክል ሁሉም ቀርቦ ስለ እስልምና አያውቅም። ሙስሊም መሆኑን ብቻ እንትን ማለት የለብህም። ገባ? እዚህ ጋር መልሼ እልሃለሁ፣ እናንተን ስጋ መብላት አይቻልም። ገባ? በአላህ ላይ ያሻረከም ላኢላሀ ኢለላህ ብሎም ቢያርድ ራሱ ስጋቸው መብላት አይችልም። እዚህ ጋር ጥያቄ ተመልሶልናል። ቆይ አይቻልም ስትል የመጽሐፍ ሰዎችን ያረዱትን መብላት ይቻላል ሲል ምን ማለቱ ነው? የመጽሐፍ ሰዎች ማለት መጽሐፍ ሱራ 5:5 ላይ ያለው ኖ። እኔ እንደ ሐዲሱ ነው የምነግርህ። እኔ እንደ ቁርአኑ የጠየቁ የመጽሐፍ ሰዎች እነማን ናቸው? ወይኔ በላቸው። አሁን ጥያቄ ተመልሶልሃል። እዚህ ጋር ለምን ወደ ግራ ወደ ቀኝ የመጽሐፉ ሰዎች እነማን ናቸው ነው እኔ ጥያቄ። ወይኔ በላቸው ሳይሆን አንተ
አላህን ጣዖት ስላሉን አባሾች ስለዚህ እነሱ አማኝ አይደሉም ብለህናል። የእነሱን ስጋ መብላት አይቻልም እንደ አማኝም አይቆጠሩም ብለህናል። አሁን ደግሞ ጥያቄያችን ምንድነው? የመጽሐፉ ሰዎች እነማን ናቸው? ምን ነው ደከመ? ምንም እኮ የሚያደክም ነገር አይደለም። የጠየኩህ ጥያቄ ነው። አሁን ተመልሶ መልሰው ወደ ግራ ስትል ነው ግርም የሚለኛው። አይ ወዴትም ወደ ግራ አላልኩም እኮ ቀኝ ላይ ነኝ ያለሁት። ያው እንደዚህ ቁጭ እንዳልኩ ነው። አሁን ጥያቄ ተመልሶላል እዚህ ጋር በእኛ በእስልምና ሙሳ ሙሳ ቅድም የመለስከው የአባሾቹ የእኛን ስለሚያንቋሽሹ የእነሱ መብላት አይበቃም እነሱ ምንድናቸው ብለናል? ስህተት ናቸው ብለህናል። ምክንያቱም አላህን ሲፋቱን ስለካዱ ብለሃል። እኔ ደግሞ ጥያቄ አሁን የክርስቲያኖችና አይሁዶችንስ መብላት ይቻላል ወይ ነው እየጠየቅኩ ያለሁት። አይቻልም አልኩ እኮ። የነብዩን ሱናት ቀላል በቃ ቁርአንን እኮ ክዶ አሁን በሐዲሶች ብቻ ነው የምመራው አለ እኮ። አሁን ቁርአንንማ ቁርአኑን አልቀበልም እያልከን ነው ሙሳ? ኧረ እንደዛ አይደለም። ለምን አንተ ደግሞ ወይኔ እንደዛ ሳይሆን እና በአጠቃላይ አይቻልም። አላህ እየተናገረ አይደለም። ከፍቼ ግዴታ ማሳየት አላህ እየተናገረ አይደለም። እንደዛ አይደል? አንተ አልገባም እኮ መሐመድ። እፎይ ለኔ አንድ ጥያቄ አለኝ። አንድ ትንሽዬ ብቻ ይቅርታ። አንዴ ስለዚህ ምንድነው ጥያቄ አልገባም መሐመድ። ስማ በደንብ አስረዳኝ። እፎይ አስረዳው። እፎይ እዚህ ቤት ጥያቄ መጠየቅ አይቻልም። ሙስሊሞች እዚህ ቤት ጥያቄ መጠየቅ አይቻልም። አንተ እኮ በቁርአን ውስጥ ያለውን አልቀበልም በሐዲስ ያለውን ነው የምቀበለው አልክ እኮ። እንደዛ ምን ማለት ነው? ቁርአንም ሐዲስም እኮ ምንድነው የሚለያቸው ነገር የለም። ምንድነው? ወይኔ ይሄ ምን አይነት ጥያቄ ነው? ሐዲሱም ላይ እኮ ይፈቅደዋል። ቁርአን ማለት ሐዲስ ማለት ነው። ተመሳሳይ ነው። ምንድነው? ቁርአኑን አንዴ ክፈተው ክርስቲያን። የመጽሐፉ ሰዎች የነሱ ሐላል ያደርጉት መብላት ይቻላል አይቻልም? በቁርአኑ እዚህ የቱ ጋር ነው ሐላል ያደረጉት? የቱ ጋር ነው ማስረጃው? እኔ በማስረጃ እንትን አይቻልም አልኩ እኮ። አሁን የካርከውን ማለት ነው። ምን አይነት ሰውዬ ነው? ያው ተከፍቶላል። ሰውን አታውቁም አትበላ ዛሬ ራስ እኔ አላቅም ነው እንጂ ማለት ያለብህ ሰውን አላቅም አትበል። ደግሞ እየተከታተልኩ ነበር። ጥያቄ ተረዳም ብሮ ወይኔ ሙሳ አንብበው እስኪ ይሄን ቁርአን የከፈትኩትን ጠጋ አድርገው። ይታያል አይታይ? በአማርኛ የተጻፈው ነው። አረብኛ ዛሬ መልካሞች ሁሉ ለእናንተ ተፈቅዶ እነዚያም መጽሐፍን የተሰጡት ሰዎች ምግብ ይረዱት ለእናንተን የተፈቀደ ነው። ምግባቸውም እነሱ የተፈቀደ ነው። ከእምነት ነው። እዚህ ጋር ያው ተፈቅዷል እያለ ነው። ግን እኔ በትክክለኛ ማስረጃ ደግሞ አይቻልም ነው። ገባ? ትክክለኛው ማስረጃ አንተ ከየት ነው ያመጣው? አይቻልም የሚለው እኔ ይቻላል የሚለውን ከቁርአን አውጥቻ ሳየው። ይሄ እኮ የአላህ ቃል እኮ ነው። ይሄ እኮ የአላህ ቃል እኮ ነው። አይ አላህ ቃል አይኔ በላቸው። በአላህ ቃል እየተመራህ እንዴት የአላህ ቃል ትክክለኛ መረጃ አይደለም ትላለህ እንዴ? እንደዛ አይደለም ብሮ። አንተ ያው አንተ መሐመድ በሚያክሰው ጠይቀህ ሙሳ ወይ የመጽሐፍ ሰዎች ያረዱት መብላት አይቻልም ነው አቋም አይደለ? የመጽሐፍ ማለት ቁርአን ላይ የተከፈተው እነሱ እኮ አሁንም አልካዱም። አሁን ጥያቄ እዚህ ጋር እናንተ ያረዳችሁት ምግብ በስጋ ንክኪ ነገር አይቻልም ነው ያልኩት። የመጽሐፍ ወደዛ ለምን ትንቃልከው? ወይ ኦኬ የመጽሐፍ ሰዎች እነማን ናቸው? አሁን ግዴታ ቁርአኑ ከፍቼ ማስረጃ ማሳየት ተዋልልና ማንቻ ይኸውልህ ሀዛ ተዋልልና የእስልምና ልዩነት ለማምጣት ብለህ ማለት ነው። ሀዚ እየዋለልክ ቁርአንን አትካድ፣ እንደገና ሐዲሶችን እየተቀበልክ እንደገና ደግሞ ከሐዲሶች ስትያዙ ደግሞ ቁርአን ላይ አትምጡ። ሀዚ ላይ ልዩነት እየፈጠርክ ነው። ኖ እንደዛ ነው። እርግጠኛ ነኝ አንተ ሰለፊይ ነህ፣ እርግጠኛ ነኝ። አሁን ከዚህ የምረግጠው ገባ የኛን ልዩነት ለማስፋት ነው።
ኧረ አትረብሽ ተው። ደግሞ በዚህ ደግሞ ተለያይተናል። መጅልስ ላይ ቁጭ ስላላችሁ ነው እንጂ ተለያይተናል። ያው የሚለያየው እኮ ነገር ያለው መጀመሪያ አንተ ሳትገባ ለእፎይ ማለት ነው ጥያቄ ጠይቆኝ መልሼለታለሁ። ገባክ? አሁንም ጥያቄ ደግሞ ወደ ሌላ አዞረው እና ክርስቲያን ስጋ መብላት አይቻልም ነው እዚህ ጋር ጥያቄ። የኔ ጥያቄ ለምን ወደ ሌላ ወደ ሙስሊም እኮ አይደለም እዚህ ጋር የነሱንም አይቻልም ብለሃል እኮ የአባሾችን ስጋ መብላት አይቻልም ብለሃል አይደለ? አዎ በቃ እኔ እንትን ይሄ ነው ወደ ሌላ አይደለም። ሌላ ጥያቄ አልገባኝም። እኔ ሌላ ጥያቄ እኮ የአባሾቹን ያረዱትን መብላት አይቻልም ውጪ ሙስሊም አይደሉም ሌላ አቋም ያለ አንገት ወለለው አላህ እየማላቸው አይደለም እንደዛዳ እንጭራ አላህ እየማላቸው ስሙ ቀይረው። አንተ ሰውዬ መሐመድ የሚለው ራሱ ስሙ ቀይረው። ያህባሽና ራስህ ትላንትና ያመጣ ሃይማኖት ዛሬ አላህ አይን አለው። እሺ ቅንጭላት አለ የለውም? ጭንቅላት አይያ አሁን እዚህ ጋር ፍቱት በቃ። እዚህ ጋር ይሄ ደግሞ የእፎይ የሚመለከት ጉዳይ አይደለም፣ የኛ እስላሞች ጉዳይ ነው። ቀይረው እና በነግርህ አልሰማም ማልካ በነግርህ አልሰማም። አንተ ዝም በል መሐመድ ይውታል። እፎይ ልዩነት ለመፍጠር ብለህ የእፎይን ጥያቄ ትሸሻለህ። የአላህን ቃል ያማል እንደ አንተ ምን ነው የሚያምነው? ያማል ወይ በሽተኛው እኮ አንተ ነህ እኮ። እኔም እንዴ አላህን ፍሩ እናንተ ሰዎች፣ አላህን ፍሩ። ምንድነው ማንኛውን አላህን ፍራሽ አንተ ወደ አዲ መጨላት አሁን እኮ አላህ ነው መፈራው። አላህን የትኛውን አላህ ወይ የትኛውን አላህ? እውነት እኮ ነው ነገር አልነገርኩም እኔ ምንድነው ከሰው ጋር አይመሳሰልም። የሚያመሳስል ሰው ደግሞ ሽርክ ሰጥቶ አላህ ያልፈራም። እኔ ጥያቄ ልጠይቅ እፎይ እጅግራለሁ ጥያቄ ልጠይቅ አልፈራም። ምን አልፈራም እጅግራለሁ ምትለው አላህ አልፈራም። እጅ ያለውን አይን ያለው ቅንጭላት የሌለውን አልፈራም አለው እያልኩ ነው። ኦኬ ከሰው ጋር ማመሳሰል አይቻልም ብሏል በቁርአኑ ማለት ነው። በቃ አንዴ እፎይ መሐመድን አንዴ ቆይ ጥያቄ ልጠይቀውና እጅ ማለት አመሳሰልከው እኮ በቅዋው ውስጥ ማንኛውም ነገር በቅዋው አታውቅም አንተ። መጀመሪያ ተማር ወርደ ተማር ብራው ሙሳ አንዴ ቆይ አንዴ መሐመድን ጥያቄ ልጠይቀው። ኦኬ ጸጥ እንዲልልን ማለት ነው፣ አለበለዚያ አይወያየንም። መሐመድ ናም አላህ ነው እጅ ያለኝ ያለው ቁርአን ላይ ላምጣልህ? ቁርአን ላይ ይኸውልህ በቅዋው ነው በቅዋ ብሎ ያስቀመጠልህ አለ። አላህ በቅዋይ ነው ብሏል። አላህ በቅዋይ ነው ብሏል። አምጣ ማስረጃ። አላህ እኮ ከፍጡር መካከል አይገባም። በእጆቼ ነው ያለው። አንተ በቅዋው ነው እያልክ ነው። በቅዋይ ነው ያለበት ማስረጃ አለ አይደለም? በእጆቼ ካለ ደግሞ ይሄንን ደግሞ ልንገርህ፣ ለያዝህን ያዘው ላይ በእጆቼ ጭቃውን አብኩቼ አደምን ፈጠርኩኝ ነው ያለው አይደለም? አላህ Subhanahu Wa Ta'ala ደግሞ ከፍጡራን መካከል ሊገባ አይችልም። ከምን ፈጠረው? አዳም ጭቃውን አሁን እንትን ሲለው ለምን አልፈረሰም? አንድ ጥያቄ ልጠይቅህ፣ ጥያቄን በትክክል መልስ። ገብቶ ነካ እየጠየኩህ እኮ ነው። ጥያቄን በትክክል መልስ። አላህ Subhanahu Wa Ta'ala በእጆቼ ለፈጠርኩ ሲል አዳም እጁን ይዞ ወይንም ምንም ብሎ እንዴት ከፍጡራን መካከል ገባ? አላህ እየተደማመጣችሁማ አዳምጠኝ እንጂ አላህ Subhanahu Wa Ta'ala ቁርአን ላይ በእጆቼ ሲል እጅ እንዳለው ግልጽ አደረገ። አንተ በቁዋው ለማለት ማስረጃ ሊኖር ይገባል። አንተ ነህ እንጂ በአይምሮ የሳልከው አንተ ነህ እንጂ አላህ ከፍጡር እንደማይከጀል እያወቅ እንዴት በእጆቼ ሰራሁ ብሎ በቁዋው ነው የሰራው እኮ። ማስረጃ ስጠኝ። በእጆቼ በመልእክት እኛ እንድንረዳ ማስረጃ ስጠኝ። ማስረጃ አለ ያለው። ስለዚህ ምንድነው? እሺ አንድ እንትን እንበለውና አይ ቲንክ ማሄር እያለ ያለው ሱረቱ ሳድ ላይ 75ኛው ላይ አደምን በሁለት እጆቼ ለሰራሁት መስገድ መንከለከለህ አላህን አይሚን ኢብሊስን ያለበትን ነው። መሐመድ ደግሞ እያለ ያለው በኃይሉ በቁዋው ነው የሰራው እያለ ነው። የሁለቱ አርጉመንት ምንድነው? እሱ ማሄር እያለ ያለው እጆች ተብሎ ተጠቅሷል። የድ የሚለው እጅን ያመለክታል። ስለዚህ በእጆቼ ብሏል የሚል ነው። መሐመድ ደግሞ አርጉመንቱ ምንድነው? እሱ አላህ ፍጡራን ጋር አይገባም። ለሙሳ እንኳን ተገለጥልኝ ባለው ሰዓት ለተራራው በተገለጠ ተራራው ፈርሷል። ጭቃ ሲያቦካና ሲሰራ አደምን የሚያበጅ ሳይሆን ጭራሽ የሚበትነው ነው ከነካው። እፎይ ይቅርታ አድርግልኝና ስለ እስልምና አንተ አታውቅም። እስልምና ልታስረዳን አትችልም።
አዳምጠን አይር ያንተን አርጉመንት እኮ በስርዓት አስቀመጥኩኝ። የሱንም አድሬስ ላደርግ ሉክ ለተራራ እንኳን ሲገለጥ ተራራውን ማፍረስ ከቻለ የሚበትን የሚያጠፋ ከሆነ ለፍጡር ሲገለጥ አላ ፍጡሩን የሚያጠፋ ከሆነ እይታው እስከደረሰበት ድረስ ፍጡሩ ይጠፋል ይላል። ሰው በጭቃው ከሰራውና ከነካው የሚጠፋ ነው እንጂ ጭራሽ የሚገነባ አይሆንም ነው። ተሳስቻለሁ መሐመድ ያንተ አርጉመንት በቃ የእኛን ርዕስ ተውና አንተን ልጠይቅህ። ትክክል ነው። በቃ ቀጥል ማሄር ምላሹ ላይ ወላሂ እኔ በነገራችን ላይ ማለት ነው አሁን ምሳሌ አንተ ቤት መጥቼ ሙስሊም ጋር ስወያይ ወላሂ በጣም ነው የሚሰማኝ። ሀቂቃ ኖ ምላሹ ላይ ልንወያይ የሚገባው አካል እያለ ፕሊዝ የሙሐመድ አርጉመንት ቫሊድ የሚያደርግ ነው። ሴንስ ሰጥቶኛል። እኔም ምላሹ ላይ ብቻ አረ ችግር የለም አብሽር፣ እኔ አጥጋቢ መልስ ሰጠዋለሁ፣ ለሱ ችግር የለም። ግን ቅድም እኔ ስወጣ ከዚህ ግሩፕ ስወጣ እንደምጠይቅህ ቃል ገብቼ በኋላ ጠይቃለህ ብለህ ነው ልጠይቅህና ለሱ መልስ ሰጣለሁ። ምላሹ ላይ የለም ችግር የለም፣ መልስ የለኝም ለሱ ችግር የለም። ግን አንተ ልጠይቅህና ጥያቄ በኋላ ቫሊድ የሚያደርግ ጥያቄ ነው መሐመድ የጠየቀው። ባይዘ ፓራፍሬዝ አድርገው ክርስቲያን ሴንስ የሚሰጥ ጥያቄ ነበር። እንደዚህ አይነት ፖለቲካ በደንብ እናውቃለን። እፎይ አሁን እኔ ጥያቄ ሜይ ቢ መልስ ካለ እሱ ላይ መቀጠል ትችላለህ። ጥያቄን ግን በኋላ ብለናል። የምንቀጥለው በዛ አካሄድ ስለሆነ ማለት ነው። አይደብርም እንዴ? በኋላ ተኝተህ ነው እንዴ ጥያቄን የምትሰማኝ? አሁን ሰዓት ይኖር እኮ እኛ ስለምንቆይ ችግር የለውም ማሄር እኔ ልጠይቃ እኔ ስለማልቆይ እኔ ልጠይቅ ችግር አለ። ጥያቄውን አድረስ ብታደርገው ደስ ይለን ነበር። እኔስ በጣም መልሱን ለመስማት በጣም ጓጉተን ነበር። ባይዞ እኔ ራሱ ግን መቼም አትመልሰው ማሄር፣ በጣም እርግጠኛ ሆኜ የምነግርህ ማለት ነው። በጣም ጠይቅሽ አንተ ጠይቅ፣ እሱን ተወና አንተ ጠይቅ፣ እኔ ለአንተ ልመልስልህ። ተጠየቀ ኦልሬዲ እኮ አይደለም። አንተ ጠይቅ፣ የሙሐመድን ጥያቄ አንተ ጠይቅ፣ እኔ ከአንተ ጋር ላውራ። አንጠይቅም። በቃ ፓራፍሬዝ አድርገው ክርስቲያን ቶፒኩን ወደ ቶፒኩ መልሰው። እንግዲህ ምንድን ነው አሁን እነዚህ እኛ አንድ ነን እያሉ ሸውደዋቸዋል ላይ ያሉት በተለይ ዋሃቢያዎች በጣም ነው የሚያጭበረብቱት ነው የሚሸውዱት። አሁን ላይ መጅሊሱን ስፔሻሊ የተቆጣጠሩት አካላት በጣም ነው የሚሸውዷቸው። አንድ ነን እኛ ምንም በአላህ አንድ ነን፣ በሙሐመድ አንድ ነን፣ እንዲያው በሀሳብ ብንለያይም የሚል ነገር ስለሆነ የሚናገሩት። ነገር ግን ይሄን ነገር ምዕመኖቹ አብዛኞቹ ማለት ነው ለምሳሌ እንደ ሙሐመድ አይነቱ እና እንደ ማሄር አይነቱ ይሄው በምዕመን ደረጃ በህዝብ ደረጃ አይስማሙበትም ማለት ነው ሀሳቡን። እነዚህ አብረው ይሰግዳሉ አብረው ይሰግዳሉ። ነገር ግን ወደ ሪያሊቲ ስንመጣ ምንድነው አይ ከነሱ ጋር መስገድ አንችልም። አንድ መስጊድ ሼር ያደርጋሉ። ነገር ግን እዚህ ጋር እንደምንሰማቸው ነው ከነሱ ጋር በፍጹም አንድ መስጊድ መስገድ አንችልም። አብረው የሚጋቡ አሉ። እዚህ ጋር ስንጠይቃቸው ግን በፍጹም ከነሱ ጋር መጋባት አንችልም። ለምን? ህዝቡ ይሄን አያውቅም። ለምንድን ነው የማያውቀው? አንድ ነን እያሉ ስለሸወዷቸው ማለት ነው። አንድ ነን እያሉ አጭበረብረዋቸዋል እኮ። እሺ ሚዩት አታድርጉን። እኛ ምናወራ አይደለም። እየሰበሰባችሁ ሚዩት አድርጋችሁ አትጎሩና ምንድን ነው በረት እኮ አይደለም የገባ ነው። እኛ ውይይት አይደል የገባ ነው። ኧረ ጉድ ፈላ። ይህን ነገር እያጠራችሁልን ስለሆነ ጥሩ ነው እያልን ነው። ሰሚር ካን አለ አብዱ ከማል ሰሚር አብዱ ከማል አላችሁ? ኦኬ ኤኒዌይስ አብዱ ከማል እንኳን ደህና መጣችሁ። አቡ ዱንያ ሜቢ የቀደም ጣልቃ ልገባ ፈልገህ ነበር መሰለኝ። አይ ማሂርን ነበር እፎይ ቤት ገብተን ለምን እንዳለ ሙስሊሞች ጋር እንትን እላለሁ ስላለ ነበር። ዋናው መገናኘታችን ነው። አንተ ቤትም ሆነ ሌላ ቤትም ሆነ ችግር የለውም። እሱ ምንም ልዩነት የለውም። እኔ የማይገባኝ ነገር አንድ ነገር አለ። እሱ ምንድነው? እሱ በአንተ እምነት መሰረት እኔም ዋብያውም ገነት አልገባም። ስህተተኛ አስተምሮት ውስጥ ነኝ ያለ ነው ሁለታችንም። ኦኬ በሱ እምነት ውስጥ ደግሞ እናንተን ስህተት ናችሁ፣ ጣዖት አምላኪ ናችሁ ካለ እኔንም እንደዛው ነው የሚለኝ አይደለም? እንደዛው ነው የሚለው። ታዲያ የትም ቦታ ብትወያይ
እኔ ለእኔ አሁን አንተ እሱም ስህተት ውስጥ ናቸው ያላችሁት። የትም ቦታ ቢሆን ስህተት ውስጥ ናቸው። በቃ ቦታ ማተር አያደርገንም። መንገድ ላይ ስንገናኝ፣ ቤት ስንገናኝ የሚባል ነገር የለም። ሁለታችሁም ስህተት ውስጥ ስለሆናችሁ አንተም ደግሞ በተመሳሳይ ለዋብዬዎቹም ለእኔም ሁለታችንም ስህተት ስለሆን የትም ቦታ ልትወያይ ትችላለህ። እንደውም ኪታቦቻቸው እናንተ ላይ ይከፋሉ። ሃይማኖታችን እየቅል ስለሆነ ምንም ልዩነት አይፈጥርም። ይሄ የትም ቦታ ብንገናኝ ዋናው መገናኘቱ ነው። እኔ አሁን ለአንዱ ጥያቄ አቅርቤ ነበር ቅድም። አህባሽ የሚባል እምነት የለም እያልኩት ነበር። ወህብያሳ የሚባል አለ። አህባሽ ማለት አገር ነው። ሀበሻ ሁሉም አህባሽ ስለሚባል እምነት አይደለም። ወሃቢያ የሚባል ደግሞ ወሃቢዝም በመባል የሚታወቅ እምነት አለ። ከቀን በኋላ የመጣ መሐመድ ኢብኑ አብዱል ወሃብ የሚባል ሰውዬ አዲስ እምነት እንደመሰረተ ይታወቃል። ሙስሊሞቹን መግደል ሁላ እንደሚበቃ በክታቡ ተናግሯል። አስቀድሞ እናንተ መግደል ነው ያለበት። ከመስጊድ አስቀድሞ ቁብራያን ብሎ ስለሚል ቁብራያኖችን ማስወገድ ነው። ሱፊያዎች የሚባሉትን ቁብራያን የሚባሉትን እነሱን ማስወገድ፣ ከአይሁዶቹ ይልቅ እነሱን ቀድሞ ማስወገድ ነው የሚለው ኪታቦቹ። እንደዛ ነው የሚሉት። ደግሞ እኮ የሚገርምህ ነገር አንዲት ቀብር የሚያመልክ እኔ ቀብር ሲያመልኩ አይቼ አላቅም ራሴ ማለት ነው። ሲያመልኩም አላየንም። ግን አንድ ውሸት መለጠፍ ስለሚፈልጉ ቀብር ላይ እንትን ላይም ተቀምጧል። እንደዚህ አናደርግም ቢሉም ነገር ግን ቀብር ቦታ ስለሚሄዱ በተግባር ያደርጉታል ነው። በተግባር ሄደው ይለማመናሉ፣ ያደርጉታል ነው አርጉመንታቸው። እኮ ዚያራ የሚሄዱትንም በቃ በእነሱ አመለካከት መግደል ይበቃል፣ ገንዘባቸውን መውሰድ ይበቃል። ሙስሊምን መግደል ይችላል። ሙስሊምን መግደል ይበቃል? አይበቃም። ክርስቲያንን ሙስሊም አይደለም ብሎ ስላመነ ነው። ሙስሊም አይደለም ብሎ ስላመነ ነው። ወይንም ደግሞ ከፍርሃት ነው አይደለ? መግደል አይበቃም ብሎ ክርስቲያንንም መግደል እኮ አይበቃም። ማንኛቸውንም ሩህ ማጥፋት አይፈቀድም። ያ ኦኬ፣ እሺ። ስለዚህ ከነኚህ ጋር አብሮ መብላትም ሆነ አብሮ መስገድ አይቻልም ነው በእናንተ አቋም? አይቻልም በፍጹም። ትዳርስ መመስረት ይቻላል የሚል ሰው ካለ ስተተኛ ነው ያ ሰውዬ ማለት ነው። ትዳርስ መመስረት ትዳር መመስረት ያችን የምትገባውም የዚህ አይነት አመለካከት ያላት ከሆነች አይቻልም። ኦኬ